ጥቁር ልበሱ ተባለ። እስቲል ያስቀኛል። ምን ነው የጎጃም አልተለበሰ ጥቁር? ፓትሪያርክ ሹመዋል። አሁንም ፓትሪያርክ አለ ጎጃም። ድሮ አልነበረም ፓትሪያርክ። ፓትሪያርክ ሊቀ ጳጳስ ነው ወይስ ፓትሪያርክ? ፓትሪያርክ ሾመዋል። ከአቡነ ማትያስ ሌላ? አዎ ጎጃም ላይ ምን አሉ? ቅባት ሃይማኖት ነው። እኛ ሰምተን አናውቅም። ቅባት የሚባል ሃይማኖት የምን ቅባት ነው? ደውዬ ሰዎችን ከዛ ደውዬ አነጋግረ እኔ ቤተክርስቲያን ይመለከተኛል፣ ያመኛል። ሚዲያም ላይ ወጥቼ ጽፌያለሁ። እባካችሁ አባቶች፣ አረ ቤተክርስቲያናችሁ ወዴት እየወረደች ነው? ምን ፌስቡክ ላይ ይሄንን ነገር እባካችሁ አንድ አድርጉልን ብዬ ደብዳቤ ጽፌያለሁ። እንዳውም አስታውሳለሁ እኔ ሄጄ አነጋግራቸዋለሁ ብሎ ፋንታውን ሙጬ ከሌላ ጋር ተልኮ ሂዶ ነበር። ሰው ነው ያባረሩት። ማለት ወይዘሮ እጅጋየሁ ማለት በተሟላ ሁኔታ እንዲመልሱ ብዬ ነው። ግራ ስለገባኝ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ፓትሪያርክ አላት። በየቦታው ጳጳሳት፣ ሊቀ ጳጳሳት አሉ። የተቋሙ አደረጃጀት አለ። ፓትሪያርክ ግን አንድ ፓትሪያርክ ነው ያላት። ብፁዕ ወቅዱስ አቡነ ማትያስ ይባላሉ። ከሳቸው ውጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላ ፓትሪያርክ በሚል ስም አለ እያሉኝ ነው። ከዚህ ሁሉ ውስጥ ወጥቶ ግን አሁን የሚያዋጣው ምንድን ነው ብራዘር? የፕሮቴስታንት ከጀርመን መጣ፣ የኦርቶዶክሱ ከግብፅ መጣ ብሎ አንዱን ፕሮቮክ ማድረጉን ትቶ ኦኬ የሁላችን አዳኝ የሆነውን ኢየሱስ ክርስቶስ የእግዚአብሔር ልጅ የዳዊትን ልጅ ከድንግል የተወለደውን የዓለም መድኃኒት እሱ መስማት ከዘላለም ጥፋት ያድናል። ብራዘር ቶ ሌላውን እስራኤል ቅድም መግቢያ ላይ እንደተናገርኩት አንዱን መጽሐፍ ይዘው አንዱን የአብርሃምን አምላክ እናመልካለን እያሉ በሲና የተገለጠውን ጌታ በስጋ አይናቸውም ባያዩት በተራራው ላይ ግን የነበረውን ትዕይንት አይተዋል። በተራራው ላይ ያየውን እንዳትረሳ ተጠንቀቅ፣ ለልጅ ልጆችም አስታውቀው ብሏል። እናንተ ቀርባችሁ ሳለ ተራራው በእሳት ሲነድ ከእሳት ውስጥ ድምፅ ሰማችሁ እንጂ የአምላክን መልክ ከቶ አላያችሁም። ይህን ነገር ለልጅ ልጆቻችሁ አስታውቁት ብሏቸው በኮሬብ ስብሰባ ነው ያደረገው። እግዚአብሔር የሰማይና የምድር ፈጣሪ ለየትኛውም ትውልድ ከዛ በፊት ዓለም ከተፈጠረ ዘመን ከተቆጠረ ጊዜ ጀምሮ ለማንም ትውልድ አድርጎት ለማንም ትውልድ ታይቶ ተገልጦ በማይታወቅበት ከዛም በኋላ ባልተደገመ አንድ ጊዜ ብቻ በሆነ በሲና ተራራ ላይ በሙሉ በዘላለማዊው ክብሩን የወረደው ብራዘር፣ በዘላለም ክብሩ ነው። ማንም ሊቀርበው የማይችል ብርሃን ውስጥ የሚኖር ጌታ ተራራው ላይ ወረደበት። እስራኤል ከተራራው ግርጌ ተኮልኩለው የሚያዩ የነበሩት የሆነች ሴትዮ አንድዳ የሚቀጣጠል የከሰል እሳት አልነበረ የሚያዩት የነበሩት። መብረቅ ነበር፣ ነጎድጓድ ነበር፣ የመለከት ድምፅ ነበር፣ የምድር መናወጥ ነበር፣ ጨለማ ነበረ። ኦኬ ነጎድጓድ ነበረ። ከሚሰማውና ከሚታየው የተነሳ ዕብራውያን 12:18 ላይ ሄዳችሁ ስታነቡት የሚታየው እጅግ የሚያስፈራ ነበርና ሙሴ እፈራለሁ እንቀጠቀጥማለሁ እስኪል ድረስ ይላል። አየህ፣ ያን ታላቅ ነቢይ እንኳን የሚያየው ነገር እጅግ የሚያስፈራ ነበረ ይላል። ሕዝቡም ከሰፈራቸው ውስጥ ሆነው ተርበደበዱ ነው የሚለው ቃል በቃል ከመንቀጥቀጥ አልፎ ማለት ነው። ሰውነት ነው የዛለው፣ ሼክ ነው ያደረጉት። ከፍተኛ በሚባል ኮብራ እባብ የተነደፈ እንስሳ በባለፈው እያየው ነበረ ናሽናል ጂኦግራፊ ላይ ሳይ፣ ናሽናል ጂኦግራፊ ያለው እኔ ተፈጥሮ ነው የማየው፣ ወይ እነዚህ እጽዋትን ወይ ዩኒቨርሱን ነው የማየው፣ ወይ ናሽናል ጂኦግራፊ ነው የማየው። የሆሊውድ ሙቪ እኔ አንድ ነው ያየሁት። እሱንም ያኔ ማያ ነው ማን የሚባል ምን ስፔስ ምናምን ነገር ብላችሁ የምትሉት ታላቁ ፊልም ላይ ሲታይ ያኔ ነው ያየሁት። ዶክሜንተሪ ካልሆነ በስተቀር አላይ ስፔስ 90 ነው ምናምን ነገር ብላችሁ የምትሉት
ከሱ ውጭ አይቼ አርፌልህ አላውቅም። ቆንጅዬ ገገማ ብለህ ልትል ትችላለህ፣ መብትህ ነው ብራዘር። እኔ አይመቸኝም። በቃ መንፈሳዊ ነገር ሆኖ ዶክሜንታሪ ከሆነ አያለሁ። በቃ እንደዛ ነው የሚመቸኝ። እና ናሽናል ጂኦግራፊ ሳይ በደረቀ ሳር ውስጥ የተጠቀለለ ልክ የሳሩን ከለር ይመስላል። በእኛ አገር እረኛ ሆኜ በነበርኩበት ሰዓት ላይ በእህል ሳጭድ ጤፍ እያጨድኩ እያለሁ ወንድሞቼ እግዚአብሔር ምስክሬ ይሄ ወጣ ማሳወጀ ላይ ላሳያችሁ። እኔ ጋር በመረጃ ነው። እዚች ጋር ትታያችኋለች። እዚች ጋር አሁን እንዴት እንደማሳያችሁ እዚች ጋር ትታያችኋለች። እንዴት ነው ማሳይ? እቺ ትታያችኋለች። እዚህ ጋር ታያችኋለች። ከመስመር እቺ ጋር ድድር ያለችዋ ይታያል ወገኖች። እዚህ ጋር ማጭድ ነው። ጤፉን እንደዚህ ይዤ ማጭዱን በዚህ አስገብቼ ሳጭድ ሱፍ ከጤፉ መካከል የምንዘራው ሱፍ አለ። እሱ ላይ ተልብማ እባብ ተጠምጥሞበት ነበር። እኔ አላየሁም። ቶሎ ፈጥነን ነው የምናጭደው። ይኸው የአባቶቼ አምላክ ምስክር ነው። ገበሬ ነኝ ብዬ ስልህ ከነ ማህተሙ ሁሉ ጨምረ ማሳየ እና ተልብማ እባብ የሚባለው ማለት ነው። ከለሩ ወደ ብራውን የደረቀ ሳር አይነት እንደዚህ አይነት ጠረጴዛ አይነት ነገር ነው የሚመስለው። የደረቀ ሳር ነው የሚመስለውና እያየው ያለው ናሽናል ጂኦግራፊ ላይ ደቦል አንበሳ ነው በጣም እየጮህ ይሄዳል እና እባቡ ተጠቅልሎ የደረቀ ሳር ውስጥ ማለት ነው። እና እኔ አላወኩም ነበር። ብቻ ጠቅ ሲያደርገው አንበሳው እንዴት እንደተስፈነጠረ እንዴት ሰውነቱን እንደወረረው እና በጣም ጮኸ አንበሳው። ምንድን የነካው ሾክቶት ነው ምናምን ነገር ለእኔ አይታይም፣ የደረቀ ሳር ነው። በኋላ ከነከሰው በኋላ እባቡ ጭንቅላቱን ወደ ላይ ቀና አድርጎ ሲሮጥ አየሁት። እዛው ናሽናል ጂኦግራፊ ላይ ይታያል። እና አንበሳው 2 እርምጃ አልተራመደም። መርዙ በሰውነቱ ገባ። ያንን የሚያክል ግዙፍ አስፈሪ የጫካው ንጉሥ ተብሎ የሚባለው ገለበጠው አልኩ። እዛው 2 ደቂቃ ራሱ እንኳን አልሞላም። ይሄንን አሁን የጤና ባለሙያ ስለሆነ ለሰሙሻ ምናምን ነገር መስጠት ምን ያህል ዶዙ ምን ያህል እንደሚሆን መርዛቸው ማለት ነው። የጊንጥ የሚሆን የእባብ እንደዚህ አሉ አንዳንድ በቃ በጣም ኃይለኛ ዶዝ ያላቸው ማለት ነው። እና ሰውነቱ ነው በቃ እንዴት እንደተርገፈገፈ አንበሳው ሼክ ነው ያደረገው። ሼክ ተንቀጠቀጡ ማለት ይሄ የተፈጥሮ ስጋችን ሁሉ ጭምር ማለት ነው። ተርበደበዱ ይላል። ከፍርሃት የበለጠ ጥርስ ይንቀጫቀጫል፣ ከንፈር ይንቀጠቀጣል፣ ፊት፣ እግር፣ እጅ፣ እግር ምናምን ነገር ምድር ነው የሚካዳ። የጌታን ድምፅ ሰምተው እንደዛ ነው የሆኑት ሲና ተራራ ላይ ማለት ነው። ይህን ጌታ አይተውት ነው ለልጅ ልጆቻቸው እየነገሩ ለብዙ ትውልድ አስተላለፉ። መጨረሻ ላይ ግን ምንድን የሆኑት? ይሄው ጌታ በሲና ሕግን የሰጠ ጌታ፣ እዛ በመብረቅ በነጎድጓድ በመለከት ድምፅ የወረደ ጌታ ሲና ተራራ ላይ በእሳትና በመብረቅ በነጎድጓድ ድምፅ የወረደው ጌታ የዛሬ 2000 ዓመት በድንግሊቱ ማህፀን ውስጥ መጥቶ ተጸነሰ። ዋት ለእስራኤል ልጆች ራሱን በደመናና በእሳት አምድ ሆኖ የገለጠላቸው አምላክ በድንግሊቱ ማህፀን ውስጥ ተጸነሰ። እሱ በተጸነሰበት ዘመን ከዛም በፊት የነበረው የአይሁድ ሃይማኖት 6 ነው 7 ቦታ ላይ ተበታትነው ነበር።
ፈሪሳውያን፣ ሰዱቃውያን፣ ቀናአናውያን፣ አሴናውያን፣ ሂላል፣ ሻማይ እና ሌሎችም አሉ ጨምሩባቸው። እንደዚህ በሚባሉ ቡድን ተቧድ ነው ጎራ ጎራ ከፍለው አንደኛው ከአንደኛው ጋር ይስማማል። ሁሉም ግን እናመልካለን ብለው የሚሉት የአብርሃምን አምላክ ነው። የሰጣቸው ስንት መጽሐፍ ነው? አንድ መጽሐፍ ነው። አምላካቸው ስንት ነው? አንድ አምላክ ነው። እስራኤሎች ስማ፣ አምላክ እግዚአብሔር አንድ እግዚአብሔር ነው ተብሎ ተጽፏል። አንዱን እግዚአብሔርን እያመኑ ግን 7 እና 6 ቦታ ላይ መበጣጠስ ሼሞኒው ለአዳም ልጆች ለሁላችን በእውነት ከዚህ የተነሳ ጌታን ሊያውቁት አልቻሉም። ስለ ዘላለም ሕይወት ጉዳዩ አይደለም። መንግስተ ሰማያት ገባህ አልገባህ ጉዳዩ አይደለም። የቄሱ ኖድ ሙላለት እንጂ ጉዳዩ አይደለም። እህቴ በአፍጢምሽ ሲኦል ብትወርጂ ባትወርጂ ጉዳዩ አይደለም። ቄሱ የዕለቱን ብቻ አታስቀሪ። የዕለቱ አይጉደል። ስለ ነፍሳችሁ የሚተጉ ብሎ የሚለውን የእውነት ነው የምጠቅም። ማንም ስለ አንተ ስለ ነፍስ ምን ብሎ ነው የሚተጋል? ስለ ራሱ ነፍስ የማያውቅ ስለ አንተ ነፍስ ምን ብሎ ነው የሚተጋል? ስለ ነፍስማ ቢገደው ስለ ነፍስማ ቢተጋ ኖሮ ለነፍስ ድነት የሆነውን የእግዚአብሔርን ቃል የሆነውን መጽሐፍ ቅዱስን ይነግር ነበር። የእግዚአብሔርን ቃል መጽሐፍ ቅዱስን የማይነግሯችሁ መጽሐፍ ቅዱስ ስታነብ ቄስ ይዘህ ካላነበብክ አይገባህም ብሎ የሚልን ቄስ እየመገብከው ለነፍስ እንዴት ይገዳል? ስለ ነፍሳቸው የሚገዳቸው በእኛ በወንጌላውያን አማኞች የታመኑ ፓስተሮች አሉ፣ አገልጋዮች ማለት ነው። ስለ ነፍሳችሁ ድነት የሚገዳቸው የሚጸልዩ ደግሞ ቅዱሱን የእግዚአብሔርን ቃል የሚነግሩ ደግሞም ስታጠፋ ጠርቶ ይገስጽሃል፣ ከውድቀት እንድትነሳ ይመክርሃል፣ ያስተምርሃል። ጴንጤ ስለሆንኩ አድሎ ለማድረግ ፈልጌ አይደለም፣ በእውነት የሚተጉ ስላሉ ማለት ነው። በዚህ ጉዳይ ላይ በዝርክርክነት የሚያገለግሉ አሉ፣ ደግሞ በመሰጠት የሚያገለግሉ ሰዎች አሉ። እኔ ምስክር ነኝ፣ ከኢትዮጵያ እስካለሁበት ሀገር ድረስ ማለት ነው። በአባቶቼ አምላክ በእግዚአብሔር ፊት መሰክራለሁ። አንዱ በደንብ ያስታውቃሉ፣ ተሰጥተው የሚያገለግሉ እንዳገለገሉት መጠን ግን የሚገባውን ክብር ግን አንሰጣቸውም። ትናንትና አንቺ ለመምሬ የተሰማ እኮ ጠብር ገፍ ብለሽ ትገዢ ነበር። ዛሬ ፓስተር ቸርች ውስጥ የሆነ ነገር ቢናገርሽ ምልህ ግን የፓስተሩ ጉዳይ አልገባኝ ብለህ ምንድን ነው ያልገባሽ? ፓስተር ተናገረን ብለው ፓስተሩ ገሰጸኝ። ላይገሰጽሽ ነው እንደሄታል ወንድሜ፣ ላይገሰጽህ ነው ወይ? እኔ ይቅርታ አድርግልኝ፣ ኢየሱስ ዘልዛላ ልጆች የሉትም። ትኖራለህ፣ የምር ነው መኖር ያለብህ። እኖራለሁ፣ እኔ የምሩ ነው የምኖረው። ጌታ ምስክር ነው፣ የምር ነው የምኖረው። ሳጠፋ የማይገስጸኝ ፓስተር ከሆነ ፓስተር ትክክል አይደለም። ሳጠፋ አደባብሶ የሚያልፍ ከሆነ በእውነት ትክክል አይደለም። ለዚህ ነው ሳጠፋ ትክክል ባልሆንኩበት ትክክል አይደለም ብሎ ይለኛል ፓስተሬ ማለት ነው። ትናንት ለመምሬ እንትና እንዴ ሰሚት ቄስ ስናይ እኮ ወንድሞች ናቶች አይደል እንዴ? እንደኔ ደግሞ ከኦርቶዶክስ ያለመጣ ሰው ደግሞ በስርዓት እኮ ነው የምናውቀው። ቄስ ስናይ ከእጁ መስቀል ለመሳለም ገና እኮ 50 ሜትር ሲቀርህ እኮ ነው ጎብጠህ ወደታች አዘቅዝቀ የምትመጣው ትህትና ምናምን ነገር ብሎ በሚል ዛሬ ፓስተሩ ጋር ግን ስትመጣስ ጌታ ይፍታን፣ ጌታ ኢየሱስ ምስክሬ እኮ አልኩ። ፓስተሩ ጋር ስትመጣ ደረትህን ገልብጠህ የግድ አቀርቅር እያልኩ አይደለም፣ ፓስተሩም እንደዛ አላለም። ግን ደረትህን ገልብጠህ ትህትና የሚባል ነገር የለም። ጌታ ወገኔ፣ ጴንጤ ወገኔ እየሰማኝ ነው። መድኃኔ ዓለም ክርስቶስ ምስክሬ ነው። ፕሊስ የእግዚአብሔርን ሰዎች በቤታችሁ አክብሩ። እኔ ዝም ብዬ እንደማናገር ታውቃላችሁ። አክብሩ፣ አክብሩ። እሺ
ትናንትና መምሬ እንትና የሚባል ውዳሴ ማርያም ብቻ አባ ኤፍሬም ሶርያዊው ደረሰ የተባለውን ውዳሴ ማርያም የሚደግም ሰውዬ ከዛ ባለፈ ድርሳነ ሚካኤል፣ ሰይፈ መለኮት፣ ሰይፈ ስላሴ የሚደግምን ሰውዬ ወገባችን እስኪጎብጥ ድረስ ዝቅ ብለን አባቴ ይፍቱኝ ይሰሩኝ ብለን ስንል የነበርን ሰዎች የልዑል እግዚአብሔር መንፈስ ያለባቸው ከአንዱ መንፈስ የጠጣን ፓስተሮቻችሁን ምን ያህል ነው የምታከብሩት? ማን አቶ ገበየው አንተ እዚህ እኮ አይመለከትህም። ማን ወጣ ገባ ይሆንክ ሰውዬ ነህ። አይቻለሁ ብዙ እንዲሁ ዝም ብለህ ጺምህን አሳድገሃል። በእርግጥ 2 ፀጉርም አብቅልሃል። አንተን አይመለከትም ወንድም አለም። እየሽ በል አሁን ቶሎ ንቃው ከዚህ ቤት ካልሆነ ማይሰራ ኃጢአት እግዚአብሔር ይፍታ ብዬ በድሮ ስልጣኔ አይደለም በአሁኑ በተሰጠኝ ስልጣን እንትን ላለው ሂድ። እሺ ወንድም አለም ሂድ፣ አንተ ሌላ ቦታ ላይ ሂድ። በጻድቃን ማህበር ኃጢአተኞች አይቆም እንደተባለ እለፍ። አንተ ዝም ብለህ ሂድ። አይቻለሁ። እዚህም ታጠቅሳለህ፣ እዛም ታጠቅሳለህ። ታድሶ ነው ብለህ ትላለህ። ግን በቃ እልም ያልክ አጭቤ ማለት ነው። እንደዚህ አይነት ታድሶ ነው ያላቅ። እንዴ በታድሶ ውስጥ የሚያገለግሉ ስንቶች አሉ። ቀሚስ ለብሰህ አንዴ ለአርሰናል አንዴ ለማንቸስተር ሰው ይጫወታል እንዴ? አይጫወትም። ሚናህል ላይ ቢያንስ ደግሞ በኮሜንት እንዴት አይኔ ላይ እንደገባ አንተ። ሁለተኛ እንዳይለመድ ገበየው የተባልከው ሰውዬ በቃ አለፍ፣ ንቃው። ትችት ትላለህ። እንደናንተ አይነቶች ናቸው ዛሬ በእግዚአብሔር ቤት ውስጥ በቸርች ውስጥ ህዝቡ ለቤተክርስቲያን ለፓስተሮች እንዳይታዘዝ አንተ ስታገኝ እዛ ታሰግዳለህ። እዚህ ግን በእግዚአብሔር ቤት ውስጥ የእውነት እኔ እግዚአብሔር ወደ መንፈሴ ስላመጣው ነው የምናገረው። ልብ በሉ። አገልጋዮችን አክብሩ፣ አገልጋዮችን አክብሩ። እሺ እናክብር፣ እኔም ጭምር እናክብር። እና ንቀት ጌታን ራሱ እኮ የናቁት ጌታ በእነሱ ዘመን ከነበሩት ፈሪሳውያንና ከሰዱቃውያን ያነሰ እውቀት ስለነበረው ነው ጌታን የናቁት። ይገረሙ እኮ ነበረ። ታውቃለህ? ይህንን ጥበብና ተአምራት ከወዴት አገኘው? የዮሴፍ ልጅ የማርያም ልጅ አይደለም እንዴ? ገሊላዊ ነው ብለው ወዲያው ደግሞ ይንቁት ነበር። ኧረ ከገሊላ ደግሞ ምን ይወጣል ብለህ ነው? የረባ ሰው ይገኛል እንዴ? ብሎ በማለት የቅኖችን ልብ ጭምር ያጣመሙ ጠማምነት ውስጣቸው የነበሩ የአይሁድ ግብዞች የሆኑ ፈሪሳውያን ነበሩ። እነ ናትናኤልን ቅነ ልበ ቅኖችን የሆኑ ሰዎችን ሁሉ ጭምር ከናዝሬት ገሊላ ነቢይ አይወጣም መርምርና እይ ብለው እርስ በርስ ተጣልተው በሱኮት በዓል በዮሐንስ ወንጌል መጽሐፍ ምዕራፍ 7 ላይ ማለት ነው እርስ በርሳቸው በኢየሱስ ጉዳይ ሳይግባቡ ተበተኑ። እንዲህ ነው የሚበተንህ ማለት ነው መድኃኔዓለም። ሳትግባባ ትበተናለህ። ዮሐንስ 7ን ስታነቡት ወንድም አለም በተለይ ቁጥር 42 አካባቢ ላይ ሳይግባቡ ተበተኑ ይላል። ተለያዩ። ስለ ኢየሱስ እያወራ የሚያግባባው ጌታ ቢያንስ በሚያግባባው ጌታ እንኳን አይግባቡም፣ አልተግባቡ። እንዳይግባቡ ያደረጋቸው ምንድነው? የሰው ስርዓት የሆነ ትምህርት። ኦርቶዶክስን እርስ በርስ እንዳይግባባ ያደረገ ምንድነው? የሰው ስርዓት ትምህርት ገብቶ ጴንጤውን እርስ በርስ እንዳይግባባ እያደረገ ያለው ምንድነው? የሰው ስርዓት ትምህርት። የነማ ትምህርት? የነ ካልቪንና የነ ዝዊንግሊንን የነ ሉተርን ስጨምር ምን ትላለህ? ካታኪዝም። በካታኪዝሙ ካታኪዝም ያችን ላይ ተጽፎ ይላል። እነ ካታኪዝም ስላላችሁ ነው የማወራው። ቡክ ኦፍ ኮንኮርድ ላይ ተጽፏል። ቡክ ኦፍ ኮንኮርድ ላይ የተጻፈ ካልሆነ አንቀበልም ይላል። ምን አልከኝ? ኮንኮርድ ነው ኮርኮዳይ ነው ያልከው። አታፍርም አንታውን ቡክ ኦፍ ኮንኮርድ ብለህ ሉትራዊ መካነ ኢየሱስ ላይ ብለህ ስትል የአንተ መተዳደሪያ ብሉይ ኪዳንና አዲስ ኪዳን መሆኑ ቀርቶ ቡክ ኦፍ ኮንኮርድ። ዝቅጣት ይልሃል። ይሄ ነው
ማፈሪያ ትውልድ ደሞ ይመጣና ኦርቶዶክሱ ፊት ደሞ ቆርቦ እኛ ሶላ ስክሪፕቸር አብራ ብቻ ብለን የምናምነው ይላል። ምን ትላለህ? ቡክ ኦፍ ኮንኮርድን ታምናለህ? ቡክ ኦፍ ኮንኮርድ ለአንተ ጣዖት ሆኖብሃል። ጣዖት ካታኪዝም ብለህ በቃ ሁል ቀን ሰኞ ካታኪዝም፣ ማክሰኞም ካታኪዝማችን እንዳለው በካታኪዝማችን ላይ እንደተነገረው ትለኛለህ። ገላትያ ኤፌሶን አይጠቅስትም። እንደ እግዚአብሔር እንደ ሰው አስቤው በቃ ያሳዝነኛል በእውነት። ማን ነው የሚያሳዝነው? ራሱ ኤርሚያስ እኔ ነኝ የማሳዝነው። አንተ አንቺ ነን የምናሳዝነው። ምን ብዬ ነው የፈጠርኩት ብሎ ይል ይሆን ጌታ? አንዳንድ ጊዜ ምን ሆኜ ነው ግን ምናምን ነገር ብለን እንደምንለው እንደዛ ይል ይሆን ጌታ? አቤት 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 አቤት። አንዱ ጌታ ሲና ላይ ሰብስቧቸው አባቶቻቸውን በሙሉ ቁጭ አድርጎ ከተራራው ግርጌ ቁጭ አድርጎ በሙሉ 600,000 እግረኛ ከግማሽ ሚሊዮን በላይ የሚቆጠር ሴቱና ህፃናቱ ጭምር ከ1 ሚሊዮን በላይ የሆነ ህዝብ ሰብስቦ ቁጭ አድርጎ ሴት፣ ህፃናት፣ ሽማግሌ፣ አሮጊት አንድ ሳይቀር እያንዳንዱ አይተው ሰምተው መጽሐፍ ጽፎ ሰጥቷቸው ያን መጽሐፍ ከታቦቱ ጋር አድርጎ ብሎት ሰጥቶት ካህናትን ሰጥቶ ነቢያትን ናዝራውያን ከመካከላቸው እያስነሳ ህጉን እያስታወሷቸው በእንደዛ አይነት ስርዓት ሲያመልኩ እየኖሩ ሳለ መካከል ላይ ለአባቶች ወግ ብሎ የሚል ትምህርት ይዘውልህ መጡ። አይ ምለ በህጉ ላይ አባቶቻችን አሉና አባቶቻችን እኔ በጣም ቀፈፈኝ አልኩ። አሁን ይሄ አባቶቻችን ብሎ የሚለው ቃል በጣም አስጠላኝ እኮ ነው ብዬ አባቶቻችን እንደዚህ አሉና ከዛ አባቶች ደግሞ እንደዚህ ብለው አባቶች እንዲደነገጉና ይላል። መቼም በድሮ ቢሆን የአባት አምላክ ብለህ ትል ነበር እንዴ? አባቶቻችን ይላል ደግሞ እኮ ጥሩ ማለት ባልከፋ አባቶችን ጠይቅ ያስታውቀማል ብሎ ስለሚል አባትን የማላከብር ሰው ስለሆንኩ አይደለም። አባትን አከብራለሁ። በአባትም ፍቃድ የተገኘው ነኝ። በወንድ ፍቃድ የተገኘው የስጋ አባትም ያለኝ ነኝ። አባትም የሆንኩ ሰው ነኝ ነኝ። በቃ አባቶቻችን እና አባቶቻችን አሉና ከዛ አባቶቻችን በዚህ ብለው ውሸት እኮ ነው አብዛኞቹ አባቶች ያወሩት ውሸት። ቆንጅዬ ወሬ እኔ ሁለት ፀጉር ያበቀለን ሁሉ እኔ አባት ብያለሁ። በእድሜ ከሆነ እንደዛ በለል ትላለህ። ሄዳ ዝም ብሎ አርቲ ቡርቴ ያወራውን ሁሉ ይመዘናል በእግዚአብሔር ቃል። በቃ ቻለው። የፈለገ አባት ይሁን እኔ ከነበርኩበት ዘመን የትየለሌ በነበረበት ዘመን ይኑር፣ ለጌታ ቅርብ የነበረበት ዘመን ለማን አይኖር። በቃ ይመዘናል። በሐዋርያቱና በጌታ ትምህርት በነቢያቱ መጽሐፍት ይመዘናል። መዝኜ ትክክል ካለለ ውድቅ ነው የማደርገው። አባቶቻችን እያልክ እንድትኖር አደርግሃለሁ ማለት ነው። በቃ ውድቅ ነው የማደርገው። እስኪ አንድ ጴንጤ ፊቴ ቆሞ እስኪ ከመጽሐፍ ቅዱስ የተለየ ሐሳብ አግናጢዎስ ያውራ። መድኃኔዓለም ምስክሬ ነው። ሰማይ ምድሩ በአናቱ ይደፋል እንጂ አልቀበለውም አግናጢዎስን። ከመጽሐፍ ቅዱስ የተለየ ሐዋርያው ጳውሎስ ካስተማረው የሁላችን ጌታ ኢየሱስ ክርስቶስ ከተናገረ ውጭ እስኪ ሉተር ይናገር። በፍጽ አለቅልቄንም እደፋለሁ አልኩ። እንኳን ይህንን አንድ ጀርመናዊ ጢማም መነኩሴ አይደለም የፈለግከውን አባቶች ብለህ የምትላቸውን ወደኋላ ጥራ። አንድ እኮ አልኩ ቃል ለምድር ለሰማይ እኔ የሥላሴ ባሪያ አልቀበልም። ዳር አስይዝሃለሁ አልኩ። አንቀበልም። እትዬ በጽድቅ ላይ እናምፅ እንጂ በጽድቅ ላይ ቆመን ግን በአመፅ ላይ እናምፃለን፣ በሐሰት ላይ እናምፃለን፣ በሰው ስርዓት ትምህርት ላይ እናምፃለን። አዎ አባቶችን እንደ አባቶች እናከብራለን፣ እናቶችን እንደ እናቶች እናከብራለን።
ይመጣልህና በቃ አባቶቻችን ይላል። አባቶቻችን እንደዚህ ብለው አባቶች የተባሉት ናቸው እንደውም ብዙዎቹ የገደሉት የቤተክርስቲያን ታሪክ ውስጥ ስራም የሰሩ አሉ፣ ያልሰሩም አሉ። አንድ እኮ አልኩ። እስኪ አብያተ ክርስቲያናቱን ለምን አሰበስብም አልኩ። በካውንስሉ ለምን አይሰባሰቡ? በካውንስሉ ተሰብስበው ኤርምያስ የሚባል ወንጌላዊ ሉተር የተናገረውን በሙሉ አልቀበልም ብለዋል። ስለዚህ ከዚህ ቀን ጀምሮ ቃል ለምድር ለሰማይ ይህን ሰው ሁሉ ባገኛችሁበት እንዳትቀበሉ ታውግዘናል ብለው እስኪ ይበሉ። በግዝታቸውና በእንደዛ ብለው ቢሉ በእነሱ ማስፈራራት የሚቆም ኤርምያስ የለም። ያልኩት ምንድነው? ሉተር እንደ አንድ ሪፎርሜሽን አባት የምቀበለው አባት ነው። የተናገረውን ሁሉ በሞቴ ብለህ ሁሉን ጠቅልለህ አታበላኝም። ለምን? ሰው ነውና ብዙ አርቲቡርቲ የሆነ ነገር ሁሉ የተናገረው የጻፈው ሁሉ አለ። እሱን ሁሉ የመቀበል ግዴታ የለብኝም። ለዚህ ምስክር ማን ነው? መድኃኔዓለም ነው ምስክሬ። የለብኝም። ጌታ ኢየሱስ ክርስቶስም ሉተር የተናገረውን በሙሉ ካልተቀበልክ አንተ የኔ ልጅ ልትሆን አትችልም ብሎ አላለኝም። የጆን ካልቪንን ደግሞ እንደዚሁ እሱም የተናገረን አንዳች ነገር ሳታጎድል ተቀበለው፣ እሱን ስትቀበለው ነው የኔ ልጅ የምትሆነው ብሎ አላለኝም። እንደውም ቅዱስ አባት እግዚአብሔር ልጄን ብቻ መሰማው ብሎ ያለኝ ገላገለኝ። አጭርና ግልጽ መጽሐፉን ሳነበው ልጄን ስማው፣ የምወደው ልጄ እርሱ ነውና እሱን ስሙት ነው ያለው። በቃ ነፍሴ ዘለለች። አንተ ጌታ ኢየሱስ ለዘላለም ስምህ ይባረክ፣ ለዘላለም ስምህ ይባረክ። አንቺ እንደዚህ ነው ቆምጠጥ ያለ ክርስትና ማለት ነው። በቃ አባቶችን እናከብራለን። አባቶች በአባትነታቸው በእድሜያቸው ታላላቆቻችሁን አክብሩ ነው ብሎ ያለን። እናትና አባትን አክብሩ ነው ብሎ ያለን። እንዲህ ዝም ብሎ መደድና ስዳደግ ሆኜ እንዳይመስል ብራዘር። ቆንጭዬ ኢትዮጵያዊ አባት ነው ያሳደገኝ። ኦኬ። በብዙ ኢቲክስ፣ በብዙ መገረፍ፣ በብዙ መቀጣት፣ በሁለት ጉንጬ ማላላምጥ ሰው ጋር ስትቀር ሰው ፊት ሄጄ ቆርሼ ማልበላ በጥሩ ስነ ምግባር ነው ያሳደጉኝ እናት አባቴ። እግዚአብሔር ይባርካቸው። አየህ፣ አባቶችን ማልቀበል እናቶችን ማንቀበል ሆነን አይደለም። ግን አባቶች ብለው አባቶች እንደዚህ አሉና አባቶች ከዛ እንትን አሉና አባቶቻችን ደግሞ እንደዚህ አሉ። ስንት እኮ የሚቀላምድ እኮ ሁለት ፀጉር አይደለም ፀጉሩ ራሱ የፂሙ ላይ አገጩ ላይ የበቀለው ፀጉር ከጥቁረት እኮ አልፎ ጥጥ ነው የሚመስለው። ግን እልም ያለ ውሸታም የሆነ ሰውዬ ነው። ውሸታም መድኃኔዓለም እኮ ምስክሬ ነው እኮ ብዬ ውሸታም ዲያብሎስ ውስጡ ቁጭ ብሎ እኮ የሚያስለፈልፈው ነው ይመስለው። ፀጉሩ ከጥቁር ወደ ነጭነት ተቀይሮ ሽበታም ነው። ይህን ሰውዬ ገስጬ ነው ማስወጣለት ክፉ መንፈስ ከላው ላይ። ውሸታም ይህን ውሸታም አባት እግዚአብሔር ተቀበል ይለኛ እንዴ? አይለኝም እኮ ነው ብዬ የምልህ። አንተ በአባትነት ታስፈራራለህ እንዴ? እንኳን እንደዚህ የሚዋሹ የሚቀላምዱ አባቶችን አይደለም የሰማይ መላእክት እንኳን እኛ ከሰበክንላችሁ ወንጌል የተለየ ይዞ የምትመጣ እንዳትቀበሉ እኮ ነው ብሎ የሚለው። የተረገመ ይሁን ነው ብሎ ያለው። አንቀበልም። መራራ እውነት ነው የተቀበልነው። አንድ መልአክ ነኝ ብሎ የሚል ክንፉን እያማታ መጥቶ ቢሰብክ የሰበከውን ነገር በሉቃስና በማቴዎስ በማርቆስ በ27ቱ ቅዱሳት መጽሐፍት በአዲስ ኪዳን በ39ኙ በብሉይ ኪዳን ቅዱሳት መጽሐፍት ይመዘናል። ለምን? ጌታ ኢየሱስ ስሙ ለዘላለም ይባረክ። ቆንጅዬ አንባቢ አድርጎኝ ጸጋውን አብዝቶልኝ አንብቤያለሁ መጽሐፍ ቅዱስ። ሌላ ጋር ታምታታኝም መጽሐፍ ቅዱስ ጋር መጣ ማለት ነው። ይኸውልህ የእግዚአብሔር ቃል እንዲህ ብሎ ተያ በኋላ ምናምን ነገር ብለህ ብትጀምር እሰማሃለሁ። በጥንቃቄ ነው የምሰማህ። ጌታዬ ኢየሱስ ምስክር፣ በጥንቃቄ ነው የምሰማህ። እሺ ደግ እያልኩ ዝም ብዬ አንተን አልጃጃልልህም።
እና መጽሐፍ እርዱኝ እረዳችኋለሁ ብሏል ብለህ የቱ ጋር ነው ያለው? አንተ የባልቴት ወሬ አምጥተህ እርዱኝ እረዳችኋለሁ ብሎ የቱ ጋር ነው የተጻፈው? እርዱኝ እረዳችኋለሁ ተብሎ እንደተጻፈ ይልላል ይመጣል። እሱን ብራዘር የሰማኸው ከአያትህ ነው። የአያትህን ወሬ እዛው ሰፈር ይዘህ ቁጭ ብለህ ቡና ስጠጡ አውራው። እዚህ መታ አታምታታም ነው የምልህ። አንተ ትውልድ እንደዚህ ነው መሆን ያለብን። የአምላክን የእግዚአብሔርን ቃል በጥንቃቄ ማንበብ ቁጭ ብለህ። ከዛስ እቀላምዳለሁ ዋሻለሁ ብሎ የሚል ፓስተር ሲመጣ እዚሁ ትይዘዋለህ ከነከረባቱ ማለት ነው። አጭርና ግልጽ። መጽሐፍ ቅዱስን ካነበብክ እቀላምዳለሁ ዋሻለሁ ብሎ የሚል ደብተራም ይሁን ቀሚስ የለበሰ ማንም ሲመጣ የቱ ጋ ነው አንቱ ያለው? አንቱ ውሸታም ነው ማለት ያለብህ። ካልተጻፈ የለም። ኬታ መጡ በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ብሎ ሲል የቱ ጋ ነው መጽሐፍ እንደሚል ያለው? የቱ ጋ? ያምጡት። ብፁዕ ከሆኑ ብፁዕነቶ ከሆነ ብፁዕነቶ ያምጡት። አባታችን ያምጡት ነው ማለት አለበት። መጽሐፍ እንደሚል ብለው ጀምረው የቱ ጋ ነው መጽሐፍ የሚለው? የትኛው መጽሐፍ ነው ያለው? በከመይቤ መጽሐፍ ብለውናል። መጽሐፍ እንደሚል ብለዋል። የትኛው መጽሐፍ? ማርያምን ጻድቃን በገነት ደስ የሚሰኙባት ኃጥአን በሲኦል ከሷ የሚወጡባት የትኛው መጽሐፍት ነው ብሎ የሚለው ብለህ ትይዘዋለህ ማለት ነው። ከሌለስ ሁለተኛ እንዳይለመዶት እንዳይዋሹ። እሺ፣ እግዚአብሔር እንደዚህ አይነት ትውልድ አይደለም የሚፈልገው። ለእውነት ቃል የታመኑ ይሆኑ። የአባት ውሸታም ለልጆች ጥሩ ምሳሌ አይሆንም። ንስሐ ይግቡ በዚህ ጉዳይ ብለህ እንደ አባት አክብረህ ግን ነግረሃቸው ወደ ቤተ መላክ ያለብህ። ልክ ነኝ አይደል? መሪ ማይክ ከፍተሃል ወይስ ተቃውሟል? አረ ትክክልና አባቶች እንዲያው ገድለውት የለም እንደ ጠቅላላ ትምህርቶች ሁሉ እኮ እነሱ የገደሉት የበረዙት ትምህርት ነው እኮ። ዛሬ ነገረ ክርስቶስ ላይ ዓለም ሁሉ እንዳይግባባ ያደረጉት እኮ በመጽሐፍ ቅዱስ ውስጥ የሌለ ቃል እየፈጠሩ የሌለ ትምህርት አምጥተው የራሳቸው ትምህርት አምጥተው መጽሐፍ ቅዱስ ላይ ደነቀሩበት። ከዛስ ሰው አባት ፍለጋ አባ ማን አለ? ይሄን ማን ብሎ ፈታው? ከአባቶች መካከል ይህንን ብሎ የፈታ ማን አለ ይልሃል። ከዛ በኋላ ጳውሎስ ከጳውሎስ የበለጠ ማን አለ? ዓለም በሙሉ ዓለም ሁሉ የተቀበለው ጳውሎስን አይደለም እንዴ? ጴጥሮስን አይደለም እንዴ? ሐዋርያትን አይደለም እንዴ? ከሐዋርያት መካከል ማን ነው የተቃወመው? ከዚያ ውጭ የሆኑ ግን ሐዋርያትን መሰረት አድርገው መተርጎም ሲገባቸው የራሳቸው ትምህርት የራሳቸው ድሪቶ እያመጡ የደነቀሩብን ዛሬም ድረስ ዓለም እንዳይግባባ ያደረጉት እነሱ ናቸው። እየገነጠሉ ምን እያሉ አንዱ ከአንዱ እየወጣ የኬልቄዶን ጉባኤ ክለባት 8 ሰዎች ወጥተው ነው እኮ ኤርምዬ። የኬልቄዶን ጉባኤ 636 ሊቃውንት ናቸው የተሰበሰቡ 636። ምክንያቱ ንጉሱ የኒቅያ ጉባኤ በ318 ስለሆነ የተከናወነው የኒቅያ ጉባኤ ንጉሱ መርቅያን ደግሞ እጥፍ ማድረግ ፈለገና 636 አደረገው የዚህ የኬልቄዶን ጉባኤ። ከዚያ መካከል 8ቱ ተገንጥለው ወጡ። 5 ግብፃውያን፣ 2 ደግሞ የፊልጵስዩስ ሰዎች ናቸው። ተገነጠሉና ጉባኤ ከለባት አሉ። እንዴ 628 አይበልጡም እንዴ? ከ8 ሰዎች 8ቱ ናቸው ወጥተው ውሾች ብለው የተሳደቡት። ታዲያ 8 ናቸው እኮ ይሄው ዛሬ ድረስ ዓለምን የበከሉት 8 ሰዎች ለ628 ሰዎች አሁን ለጉባኤ ክለባት ይላሉ ዝም ብለው። እና በጣም ይሄ አባቶች የምትለው ነገር በጣም እያባሉን ያሉ ማን ናቸው እነሱ? አሁን መጽሐፈ ዚቅን ስታየው ዘአስተጋብእዎ ሊቃውንተ ጎንደር ነው የሚለው እና በሙሉ የተሰራው በጎንደር አድባራት ነው። የፊት ሚካኤል አጣጣም ሚካኤል ነው የሚለው። አጣ ሚካኤል፣ የፊት ሚካኤል። ከሁለቱ ውጭ የትም አገር ላይ ብትሄድ ከሁለቱ መውጣት አትችልም። አባጃሌ
ተክለ ሃይማኖት አደባባይ ተክለ ሃይማኖት ይልሃል። ቃ ኢየሱስ አደባባይ ኢየሱስ፣ እልፍኝ ጊዮርጊስ አቧራ ጊዮርጊስ፣ እንዲህ እያለ ነው የሚከፋፈለው። ስለዚህ የአባጃሌ ተክለ ሃይማኖትን ዜማ ይዘህ አደባባይ ተክለ ሃይማኖት ብትቆም አናቴን ነው የሚያፈርስ። ሄድ ወደዛ አባጃሌ ሂድ ነው የሚልህ። የተለያይቶ አንዷ ኦርቶዶክስ ቤተ ክርስቲያን ጎጃም ብትሄድ ምንድነው እንትን አጫብር ነው እኮ እና እዚያ ቆሜ ብታዜም ያፈርሳል። በመቋሚያ ያፈርሳል። ጠቅላላ ዜማው ምኑ አቋቋሙ በአታ በሆነ ቦታ ላይ ቤት ብትቆምበት ያፈርሳል። የኛ አይደለም ይላል። መጀመሪያ በክብር በጸናጽል እንዲህ አድርጎ ሻሻ ያደርግና የኛ አይደለም እሱ ይላል። አይ እኔ ኦርቶዶክሳዊ ነኝ ብትለው የምን ኦርቶዶክስ ዞር በል ነው የሚልህ። ተክሌዎቹ ሴት ናቸው መርጌታ። በቃ ተክሌ ደግሞ ደብረ ታወር፣ ተክሌ ደብረ ታወር። ስለዚህ ላይ ቤት አለ፣ ታች ቤት አለ፣ ሳንኳ አለ፣ አጫብር አለ፣ ቆሜ አለ፣ ቆሜ ቤተልሔም ምኑ በአታ መዓት የዜማ ነው ያለ መዓት አይነት እያንዳንዱ እዛ የለመድከው ተክለ ሃይማኖት አንዱ ለምሳሌ በአደባባይ ተክለ ሃይማኖት የሚቆም ቁመት ያ አቋቋም እሱን ይዘ ሌላ ጊዜ ደግሞ ሌላ ተክለ ሃይማኖት ብትሄድ የዚያ የለመድከውን የአደባባይ ብትል ያፈርሳል። እዛ የለም እንዲህ አይነት ነገር። እያንዳንዱ የየራሱ አንትናት እንዴ የሚካኤልን ገብርኤል ጋር ሄደህ አይቻልም። እንደዚህ በጣም ብትንትኑ የወጣ ነው። በጣም ደስ የሚለኝ እርምዬ እዚህ ወንጌላውያን ጋር እኔ ሉተርን አላቀውም። ጌታ በርቶልኝ ሉተርን ያወቁት የሉተርን አስተምህሮ አውቄ አይደለም፣ የጳውሎስን ትምህርት ሰምቼ ነው። የጳውሎስን ትምህርት፣ የሐዋርያትን ትምህርት፣ የጌታን ትምህርት ሰምተን እንጂ አናውቀውም ሉተር የሚባል ሰው የታውቀ ነው። ስለዚህ የቤተ ክርስቲያን መስራች ማን ነው ከተባለ ኢየሱስ ክርስቶስ። አለቀ አለቀ። በቃ እውነት ነው። በቃ አለቀ። ኢየሱስ ክርስቶስ የቤተ ክርስቲያን መስራች ኢየሱስ ክርስቶስ። የኦርቶዶክስ ካለ እዛ ዲዮስቆሮስን ጠይቀው፣ የካቶሊክ ካለ እዛው ሂድና ሊዮንን ጠይቀው። እያንዳንዱ አርዮሳውያንን ብታይ አርዮስን ነው የምጠይቀው። ጆሆባ ዊትነስ ኦንሊ ጂሰሶች ሂድና ሰባልዮስን ጠይቅ። መስራቹ ሰባልዮስ። የቤተ ክርስቲያን መስራች ግን ክርስቶስ ብቻ ነው። አሜን። ክርስቶስ ብቻ ነው። እግዚአብሔር ይመስገን። ከቤተ ክርስቲያን ከክርስቶስ በቀር ሌላ የቤተ ክርስቲያን ራስ የለም። ሌላ የቤተ ክርስቲያን መስራችም የለም። በገዛ ደሙ እሱም በደሙ የዋጃት የሆነ በሰማዕታት በምናምኖች በምናምን አይደለም፣ በገድላት በድርሳናትም አይደለም። ዞር በሉ የምንላቸው ለዚህ ነው። ገድላትና ድርሳናት ከአባታችንና ከጠጣነው መንፈስ ጋር የማይዋሃዱ የተቃረኑ እንዲህ ወደ ላይ ይለናል። የማይስማማችሁ ምግብ በልታችሁ እንዲህ ብትበሉት እንዴት ነው ወደ ላይ ይላቸዋል እኮ ያስመልሳቸዋል። ገድላትን ስንሰማ ያስመልሰናል። እኔ ያስመልሰኛል ያስመልሰኛል፣ እጅ ይለኛል። ምንም አይመቸኝም። ለምን? የጠጣሁት ነገር አለ። በጣም ንጹሕ ውሃ ጠጥቻለሁ። ከማን? ከባለቤቱ ከመንፈስ ቅዱስ። አሜን። ከራሱ ከመንፈስ ቅዱስ የጠጣ ሰው ይህንን ገድላትን ሊቀበል ከቶ አይችልም። ካልጠጣስ ይኸው አባቶች እያለ ይኖራላ፣ ይጋተዋል ለዘለዓለም። ሌላም ይመጣለታል፣ እሱንም ሊጋት ነው። ሌላም ይመጣል፣ እሱንም ይጋታል። ክፍት ነዋ፣ ክፍት ነው። ምንም ፍሬም የሌለው። የሚገርም ነገር መጽሐፍ ቅዱስ መንፈስ ቅዱስ ፍሬም አድርጎ ሰጥቶናል። ምንም ቀስቀስ አንልም። ወደ የትኛውም ኢየሱስ ያማልዳል። አዎ ያማልዳል። ማን አለ? ይኸው ጳውሎስ አለ። ከጳውሎስ በላይ የትኛውን አባት ልቀበል ነው? እኔ ጳውሎስን የሚበልጥ አባት እኔ እበልጣለሁ ካለ እዚያዎች ቀንጥሮ ገደል መጣል ነው እንጂ አራት አይና አንድ አይና ሳይኖራቸው አራት አይናንን እያሉ ይሄው ታውረው የምናያቸው እኮ ከአንዱ ከመንፈስ ቅዱስ ስላልጠጡ መንፈስ ቅዱስን ሊሰሙ ስላልቻሉ ኢየሱስን መስማት ያቃተው ትውልድ ይሄ ነው እኮ። በጎቼ ድምፄን እሰማለሁ አለ ጌታ። ፍየል ከሆነስ ምንም መስማት አይችልም። በግ መሆን ይጠበቅበታል። መጀመሪያ የጌታን ድምፅ ለመስማት
ጌታ እረፍት እንደሆነ ለማወቅ እና አባቶች እያሉ ያሉ ከእውነት ለማሳት ነው፣ ከእውነት ለማውጣት የሚጠቀሙበት አጋንንታዊ ሰዎች ናቸው። ዲዮስቆሮስ አይደለም እንዴ ታውፋንያ የሚባል ማንስ የሚባል ነው አስገደለው፣ ቆሞ አስገደለው። ግን የእምነት አባት ግን ደግሞ ነፍሰ ገዳይ። እንደዚህ አይነት አባት የለንም። አባቶቻችን የተቀደሱ ናቸው። አባቶቻችን ለክርስቶስ ሕይወታቸውን ድረስ የሰጡ ናቸው አባቶች የምንላቸው እንጂ እንትን መስርተው ምናምን ነገር እንደዚህ አይነት ነገር የለም። በዚህ በወንጌላውያኑ በጣም ደስ የሚለኝ ባለፈውም አንድ ቦታ ላይ ለመናገር የሞከርኩት ይሄ እውነት ነበር። አንድ ዘማሪ ዳጊ ሙሉ ወንጌል ጋር ቢዘምር ቃለ ሕይወትን መዘመር ይችላል። በተጋበዘበት ስፍራ ሁሉ መዘመር ይችላል። ጤናማ አብያተ ክርስቲያናት ሲጋብዙት ይሄዳል። አንተ ሙሉ ወንጌል ስለሆንክ ዞር በል የሚለው ማንም የለም። የቃለ ሕይወት ሰባኪ ሙሉ ወንጌል ጋር መሄድ ይችላል። መካነ ኢየሱስ ሄዶ መጋበዝ ማገልገል ይችላል። ብቻ የሚሰበከው ማን ነው? ኢየሱስ። አርሴማ ካለ ውረድ። የምን አርሴማ መጣህብን አንተ ነው የሚባለው? የለም፣ አንዱን ኢየሱስ ብቻ ነው የሚሰበከው። መዝሙር ለማን? ለኢየሱስ። ወንጌል የማን ነው? የኢየሱስ። ስግደቱ ለማን? ለኢየሱስ። አምልኮ ለማን? ለኢየሱስ። ጠብር ግፍ የሚሉለት አንዱን ስለ ሁሉ የሞተውን ኢየሱስን ብቻ ነው። እኔ በአብያተ ክርስቲያናት ላይ መለያየት እንዲህ የሚል አይታየኝም። ሁሉም ጋር በሄድኔ ከኢየሱስ ውጪ ሌላ ሲዘመርለት የሆነ መልአክም አልሰማሁም፣ የሆነ እንትን የሚባልም አልሰማሁም። መዝሙር ስለማን? ስለ ኢየሱስ። እንዲህ ስለሙሉ ወንጌል እንኳ የወጣ መዝሙር የሚገርም የለም፣ አጣሁኝ። እንዲህ ሙሉ ወንጌል እናቴ የሚል መዝሙር አላገኘም። የለም። ሙሉ ወንጌሎችም ስለ ኢየሱስ መካነ ኢየሱስ እናቴ አንቺ መሰረቴ የሚል መዝሙርም የለም። እንደዚህ አይነት ነገር የሚገርም አንዱን አባት ብቻ ይሰብካሉ። አንዱን አባት። ከዚህ አባት ውጪ ሌላ አክስት የምትባልም የለም፣ ሌላ ነገርም የላቸውም። የለም ከኢየሱስ ውጪ። ክብር ለኢየሱስ ይሁን እና ስለዚህ ይሄ እግዚአብሔር ይመስገን። ምንድነው የቄስ ልጅ እግዚአብሔር አጎቱ ይመስለዋል ይባላልና እንዲሁ ቄሱ ደፋር ስለሆነ ስለሚደፋፈር እና ስለዚህ ምን ይባላል? የቄሱ ልጅ እግዚአብሔር አጎቱ ይመስለዋል ይባላል። እግዚአብሔርን አጎቱ አድርጎ ይቀበለዋል፣ እንዳጎቱ የተለማመደ እንትን። ስለዚህ ይሄ ተለያይተናል የሚል ነገር እንዳትቀበሉ ልላችሁ ፈልጌ ነው። መዳን በማን? በኢየሱስ። በቃ አለቀ። ከዚህ ውጭ ከሄደ ይሄ አርዮሳዊ ነው፣ ይሄ ሌላ ነው፣ ኦርቶዶክሳዊ ነው። ይሄ ከኢየሱስ ውጭ መዳን አለ ካለ ይሄ ኦርቶዶክሳዊ ነው፣ አሽቀንጥሮ መጣል ነው። መዳን በማን? በኢየሱስ። የሞተው ማን ነው? ኢየሱስ። ስለ ሕይወቴ ልብሴ ማን ነው? ኢየሱስ። ልበስዎ ለሐዲስ ብእስ የዘውእቱ ክርስቶስ። አዲሱን ሰው ክርስቶስን ምን በሉታል መጽሐፍ? ልበሱ። ማን? አዲሱን ሰው ክርስቶስን። ምክንያቱ እግዚአብሔር እናንተን ሲያይ ኢየሱስን ያይዘን ያረፈበት ልቡ ያረፈበት የረካበት መስዋዕት የሆነው ኢየሱስን በእናንተ ሕይወት ማየት ይፈልጋል አብ። አብ ይሄ ነው የሚፈልገው። ልጁን የሾመው ለዚህ ነው። ሌላ መልአክም አልሾመልንም አለ ሃይማኖተ አብ። መልአክም አልሾልም፣ ሰውም አልሾመልንም፣ ሌላ ካህን አልተሾመም አለ። እንግዲህ እውነቱ ይሄ ነበር እና ሂዱ፣ ለማረጋገጥ ሂዱ፣ ቃለ ሕይወት ሂዱ። ከኢየሱስ ውጭ የሚሰበክ ካለ ከዚያ በቀጣይ እሁድ ሙሉ ወንጌል ጋር ሂዱ። እዚያ ጋር የሚሰበከው ማን? ኢየሱስ። ደግሞ መሰረተ ክርስቶስ ሂዱ። እዛ ጋር መዝሙሩ ስለማን? ስለ ኢየሱስ። ስብከቱ ስለ ኢየሱስ። ጠብር ግፍ የሚለው ህዝቡ ስለማን? ስለ ኢየሱስ። እምባውን የሚያፈሰው እጁን ወደ ላይ ዘርግቶ እንዲህ አንቃደ ወሰማይ ወደ ሰማይ እጆቻቸው እንደሚዘረጉት በሰማይ ከሚታየው ከሊቀ ካህኑ በቀር ሌላ
ስለሌለን ወደ ቀኝም የለም፣ ወደ ግራም የለም፣ ወደ ፊትም ወደ ኋላም የለም፣ ወደ ላይ ወደ አረገው ወደ ጌታ ክብር ለኢየሱስ ይሁን። እና እሱ ነው የሚታይልን፣ እሱን ነው የምናቀው፣ ለእርሱ እንሰግዳለን። ስለዚህ ክፍፍል የሚባል የለም። እዚሁ ነው ያለ ክፍፍል። አርሴማ ጋር ብትሄድ አርሴማን ነው የምትሰብከው። ገብርኤል ከሄድ ገብርኤል ነው የምትሰብከው። መጥቆራ ስትሄድ መጥቆራ እንደዚህ ብሎ በዚህ ወጥቶ በዚህ ወርዶ ነው የምትለው። ሚካኤል ጋር ከሄድክ ደግሞ ያው ሚካኤልን ሰብከዋለህ። በአክናፉ እንትን በአክናፉ እያልክ ሲወድ ሄዶ ሲኦል ላይ ሄዶ ከዚያ በግራ ክንፉ 10,000 በቀኝ ክንፉ 10,000 ያወጣል። እንደ አሸዋ እየዛቀ ባለቤት እንደሌለው አሸዋ እንኳ ባለቤት አለው። እዚህ የኛ ነው ይላሉ ኦራል መኪናቸውን ይዘው። እና እንደዚህ ነው አባቶች ገዳዮች ከወንጌል ጳውሎስ ያለውን ነገር የማይተረጉሙ። ትክክል ነው፣ ጳውሎስ ያማልዳል ብለዋል። እውነት ነው ብሎ ያማልዳል ያላለ አባት እሱ አባት አይደለም። እሱ አባት አንለው። ያማልዳል ያለ መጽሐፍ ቅዱስ አዎ ያማልዳል ካለ እሰየው። ይህንንስ የሰማነውን በእዝነ ልቦናችን ያሳድርብንም ይባላል አይደል? ይህንን አሜን ብለናል። አሜን። መርጌታ ጌታ እግዚአብሔር ይባርክ። እውነቱ እንግዲህ ይሄ ነው ወንድሞች እናቶቼ። በጣም ይሄ አባቶች የሚባለው ጉዳይ ላይ በጣም ብዙ በመረጃ እናወራለን። ለወደፊትም ማንንም አባትን እንደ አባት አክብር፣ መጽሐፍ ቅዱስ የሚያስተምረው ያ ነው። ግን በሃይማኖት ጉዳይ ላይ የሃይማኖት አባቶች አሉ፣ የስጋ አባቶቻችን አሉ። ልብ በሉ ኦኬ። አባቶችን እንደ አባቶች፣ እናቶችን እንደ እናቶች፣ ሰውን እንደ ሰውነቱ እናከብራለን። መንፈሳዊ ጉዳይ ላይ ግን እነሱ የነበሩበት ዘመን እኛ ከነበርንበት ዘመን የቱንም ያህል ቢርቅ እነሱ በዚያ ዘመን ስለነበሩ እኛ በዚህ ዘመን እንድንኖር እግዚአብሔር ስላደረገ ብቻ ነው። በቃ አለቀ። ኦኬ። ፖሊካርፕ ብለህ ብትል እሱ የነበረበት ዘመን እኔ እንዳልኖር የጊዜ ገደብ ገድቦኛል። እኔ በነበርኩበት ጊዜ ደግሞ እሱ እንዳይኖር ጊዜ ገድቦታል። በሞት ተይዟል፣ ሄዷል ማለት ነው። ስለዚህ እነሱ እኮ ያኔ ጥንት ነበሩ ብለህ ብትል ጥንት የነበሩ አባቶች ታዲያ ጥንት የነበሩ አባቶች ስንት ውሸት ያዋሹታል አይደል እንዴ? በሃይማኖት ቤት ሁሌ እንደምናገረው የአይሁድን ሃይማኖት ከእውነተኛ መንገድ እኮ ያራቁት አባቶች የሚባሉ ናቸው እኮ አብዛኞቹ የሃይማኖት አባቶች ማለት ነው። ይመስላችኋል? እነዚህ በማቴዎስ ወንጌል መጽሐፍ ምዕራፍ 23 ላይ ፈሪሳውያንና ሰዱቃውያን የተባሉት እኮ አንቱ እኮ የተባሉ ሰዎች ናቸው። እንደነ ገማሌል አይነት የህግ መምህር፣ እንደነ ኒቆዲሞስ አይነት የህግ መምህር ማለት ነው። በጣም እውቅ ስኮላር የነበሩት ማለት ነው። ኦኬ። የአይሁድን ህዝብ የእግዚአብሔርን ህዝብ ማለት ነው፣ የኪዳን ህዝብ ማለት ነው። ከእውነተኛው መንገድ ያሳቷቸው እነማን ናቸው? እነዚሁ አባቶች የተባሉት ማለት ነው፣ በዘመኑ የነበሩት። በቃ ሁሉም መጥቶ በቃ አባቶች ይልሃልና በእግዚአብሔር ልጅ በኢየሱስ ክርስቶስ አምኖ ሰው የዘላለምን የኃጢአት ይቅርታውን እንዳያገኝ ጋሬጣም እያኖሩ ያሉ እነሱ ናቸው። ስለዚህ መጽሐፍ ቅዱስን እናንብብ። በጣም ወንድሞች እናቶቼ፣ ለምትናገሩት ነገር ረገጥ አድርጋችሁ እንድትናገሩ፣ ለምትናገሩት ነገር ወደኋላ ወደፊት ሳትሉ ባለማመንታት እንድትናገሩ ከፈለጋችሁ፣ ቦልድነስ እንዲኖራችሁ ከፈለጋችሁ የእግዚአብሔርን ቃል አንብቡ። በእግዚአብሔር ቃል ላይ ጽኑና ቁሙ። የእውነቴን የምነግራችሁ ወንድሞች እናቶች፣ የእግዚአብሔርን ቃል አንብቡ። የእግዚአብሔር ቃል ለምትናገሩት ነገር ኦኬ ሙሉ ባለስልጣን ያደርጋል። ኦኬ። አንዳንድ ሰው እንዴት ነው እንደዚህ በድፍረት የምትናገሩት ይላሉ። ብራዘር፣ ድፍረቴ የሆነኝ እግዚአብሔር መንፈስ ቅዱስ ነው። ድፍረት የሆነኝ እግዚአብሔር መንፈስ ቅዱስ ነው። ባለጌነት ስለሆነ አይደለም እንደዚህ የምንናገረው። በቃ አባቶች የተባሉ እናከብራለን፣ ግን ከእግዚአብሔር ቃል የወጣን ነገር፣ ከእግዚአብሔር ቃል የማይስማማን ነገር የተናገረ የትኛውም አባት ይሁን እኮ አልኩ። የስጋ አባቴ አይደለም፣ የትኛው መንፈሳዊ አባት ብለህ የምትጠራውን ጥራ፣ አልቀበልም።
ለምን እኔ አንዴ ጴንጤዎቹ መጽሐፍ ቅዱስ አሳዩኝ፣ ይሄን የአምላካችን የእግዚአብሔር ቃል ብለው አሉኝ። ቀድሞም በኦርቶዶክስ ተዋሕዶ ቤተክርስቲያን ሳለው መጽሐፉን በመጽሐፍነት ደረጃ አውቀው ነበር በውጪ። ወደ ጴንጤዎቹ ጋር ስመጣ ግን አንብብለው እና አሁን ተበላሽተሃል ኤርምያስ ብለህ ካልከኝ ለዚህ ብልሽት ተጠያቂዎቹ ጴንጤዎቹ ናቸው። እንዴት ሆነ ተበላሸ ብለህ ካልከኝ እኔ እንደተበላሸው አላምንም። ኦኬ ተበላሽተሃል እንጂ ብለህ ካልከኝ እሺ የተበላሸው ታው በምንድን ነው? ይሄው ስትናገር በቃ መጽሐፍ ቅዱስ ላይ ብቻ ታርጌት አድርገህ ከዛ ውጭ ሌላ አትስሙ ብለህ ተናገር። ኦኬ ይሄ ቆንጅዬ መበላሸት ነው። አየህ ቆንጅዬ መበላሸት እንደዚህ ነው እንጂ ለዓለምና ለሲስተሟ ትበላሻለህ፣ ለሰው ስርዓት ትምህርት ትበላሻለህ፣ እምቢ ትላለህ ማለት ነው። አሰስገሰስ አልቀበልም፣ እቋሪ ውሃ አልጠጣም፣ የተላ የገማ የሸተተ አልጠጣም፣ ከምንጩ ጠጥቻለሁ። ከእግዚአብሔር ቃል ማለት ነው። ሃሌሉያ! ሰውነቴን ሁሉ ወረረኝ። አንተ ከምንጩ እኮ ነው የጠጣሁት እንደዋለዋ የህይወትን ውሃ ወንዝ ካፈለቀልኝ ከጌታዬ ነው የተማርኩት። አለቀ በቃ። እቋሪ ውሃ አልኩ፣ የደፈረሰ ውሃ፣ በተረት የተጨማለቀ በተረት የተጨማለቀ ኢየሱስ ክርስቶስ ብሎ ጀምሮ እኮ አቡነ እንትናና እማሆ እንትና እኮ ብሎ የሚጨርስ ማለት ነው። ከምንጩ ሃሌሉያ! እንዴት ደስ ይላል አንተዬ። ቴንክ ዩ ሎርድ። ስለዚህ አንተ ታዲያ ጴንጤዎቹ ናቸው ለአንተ መጥፋት ተጠያቂ ብለህ ካልክ ኦኬ ተጠያቂ አድርጋቸው። እኔ ራሴ ነኝ። ብሉይ ኪዳንና አዲስ ኪዳን አንብብ ብለው ቆንጅዬ መበላሸት እንድበላሽ መከሩን። መጽሐፍ ቅዱስን አንብብ ከሱ ውጭ ወደ ግራም ወደ ቀኝም እንዳትል ብሎት ለነዌ ልጅ ለኢያሱ የነገረውን እናሳይህ። ቆይና ኤርምያስ እዚህ ጋር ይኸውልህ እያነበብከው ነው። በኢያሱ መጽሐፍ ምዕራፍ 1 ቁጥር 7 እና 8 እያሉ እጄን እያያዙ አሳዩኝ፣ እንደዚህ እያልክ አንብብ አሉ። እኔም ደግሞ አንደኛ ባላገር ነኝ፣ አንድ ነገር አትንገረኝ፣ እንደዛው ነው የሚይዘው። ነገሩኝ። ከዛ ሴጄ ተጣድኩላ መጽሐፉ ላይ። ጌታዬ መንፈስ ቅዱስ ለዘላለም ስምህ ይባረክ አባዬ። ይኸው በጉልበቴም በልቤም ተንበርክኬ ያመሰግንሃለሁ። አሳዩኝ ጴንጤዎቹ መጽሐፍ ቅዱስን ይሄንን አንብብ፣ ብሉይና አዲስ ኪዳን ይባላል፣ እነዚህ ነቢያት ናቸው እነ ኢሳያስ ምናምን ብሎ ሲሉ እንዳለ እዛ የተዘረዘሩትን አሳዩ። እዚህ ጋር ደግሞ አዲስ ኪዳን እያየን የጌታችን የመድኃኒታችን ኢየሱስ ክርስቶስ አዲስ ኪዳን ብለው እነ ማቴዎስ ማርቆስ የሚባል አለ፣ ሉቃስ ደግሞ አለ፣ ዮሐንስ አለ። እሱን ስጨርስ ደግሞ 24 ስራ፣ ሮሜ ያለ፣ ቆሮንቶስ ምናምን ነገር እና ዝም ብለህ ይሄንን አንብብ እና ጊዜ ወስደህ ጾም፣ ጸልይ፣ ጌታን ጠይቀው ይላሉ። ደግሞ ጌታን ጠይቀው ብሎ የሚባል ነገር እኔ አይገባኝም። የታቅላለሁ እኔ ጠይቀው፣ ጌታን ጠይቀው። ቀረብ ከጾም ከጸለይክ ካለቀስክ እሱ ፊት አልቅስ፣ ይሰማል። በእውነት ይሰማል አሉ ነገሩኝ። ይሰማል፣ የእውነት ነው የሚሰማ። ደግሞ ትሰማዋለህ። ድምፁ ደግሞ መስማት ብቻ አይደለም ይናገራል አሉ። በእውነት አለባቸው ተካ ይባላል። ይናገራል አለኝ። ይናገራል፣ አምላካችን ይናገራል። በጎቼ ድምፄን ይሰማሉ ብሏል ብሎ ሲል እኔ በጎች እኔ የማውቀው ከብት ጥበቃ ነው። ጌታ ኢየሱስ ምስክር ነው። የእግዚአብሔር በግ እንደተባለ ያወቅሁት በኋላ ነው ሳነብ እና በጎቼ ድምፄን ይሰማሉ ብሏል ብሎ የነገረኝ ቃል አረሰው እና አንተ ደግሞ በግ ነህ ምናምን ብሎ ሲለኝ ያው ሰላም ብዙ ስለሚባል ግር ባይለኝም ግን እንትን አይደለም። ከዛ አንብብ፣ በቃ ዝም ብለህ አንብብ አሉኝ። አንብብ እህትዬ መድኃኒዓለምን ዝም ብለሽ አንብቢ ወንድሜ፣ ዝም ብለህ አንብብ። ከዛ በኋላ ጌታ ኢየሱስ ምስክር እንቶ ፈንቶ ነገር አታወሪ፣ እንቶ ፈንቶ አታወሪ። ጌታ መንፈስ ቅዱስ ራሱ አብሮ ነው የሚቆመው። ለዚህ ነው መርጌታ ንግግሮት በጣም ደስ ይላል ብለህ የምትለው። ጌታ መጣው መርጌታ ትናንትና ነግሮሃል። ቁጥር 1 አስማተኛ የነበረ ሰው ነው። ሰድበው ፈስ በፈስ አድርጎ ደግሞ ከራራልህ ማለት ነው። ካልሆነ ሰይጣንን ጠርቶ አጣሞ ይጥልህ ነበር። ዛሬ ሲናገር እንደዚህ ሰምተህ የማትጠግበው ከምን የተነሳ ነው? አየህ፣ ከጠጣው ከእግዚአብሔር ቃል እውነት የተነሳ ማለት ነው። በየከተማው ነበር እንድትፈሳ የሚያደርግህ። ተሳድበህ እገባለሁ ብለህ ብትል
ነገሩ መድኃኒዓለም አላገናኘንም። እኔም ያኔ ጠባዬን ይዤ ነበር የምኖረው። ያኔ ባውቀው ኖሮ እምልህ ማን እንዴ በምን እከላከለዋለሁ? አሁን ቢሆን ሲለይልናል ብለን እንላለን እየጠራን ማለት ነው። ያኔ በምን እከላከለዋለሁ እኮ አልኩ። ሰኔ ጎልጎታ እያነበብኩ የአገር ጅኒ ቢጠራብኝ በግራ በቀኝ አያስመታኝም እንዴ? በደንብ አሁን እኮ የልብ ልብ እኮ ተሰማችሁ ጴንጤዎች ይሉናል። በጣም ነው የልብ ልብ የተሰማን። ከማን የተነሳ? አየ በቅዱስ ስሙ የምጓደድበት አንድ ጌታ አለ። የኔም ያንተም አምላክና አባት ኢየሱስ ክርስቶስ ይባላል። ወይ የተቀደሰ ስሙን ጠርተህ የክፋት መንፈሳውያን ሰራዊትን በአየር ላይ በምድር በባህር በተራራ በወንዝ በሸለቆ በታላላቆች በትናናሾች በከብቱ በጥንዚዛው በጉርጡ በአይጡ በምናምን ነገር ብሎ የሚል በሙሉ ተውሶ የሚመጣውን ተረኛ የክፉ የመናፍስት ኃይላት ያዘጋጇቸውና ያሰማሯቸውን ጉም በንፋስ እንደሚበተን በእግዚአብሔር ልጅ በኢየሱስ ክርስቶስም ከፍ አድርገህ ስትጠራው የጨለመው ኃይላት መንጋ እንዳለን የሚበተነው በዘመኔ አይቼዋለሁ። የኔ አባት ስምህ ይባረክ። በዘመኔ አይቼዋለሁ። ምስክር ነኝ እኔ፣ ምስክር ነሽ አንቺ፣ ምስክር ነህ አንተ። የተቀደሱ ስሙን ስንጠራ ኢየሱስ ኢየሱስ ብለን ስንጠራ ማለት ነው። ሃሌሉያ ሃሌሉያ። አንድ ተራ እኮ ስም አይደለም እኮ የምንጠራው ወንድ ማለት ነው። አንድ ተራ ስም፣ አንድ ዝነኛ የነበረ ሰውዬ፣ የሆነ በሆነ ወቅት ላይ የነበረ ሰውዬ ብቻ የነበረ እንደ ያሳዝናል አሟሟቱ ምናምን ነገር ብለህ የምትለው አይደለም። ስሙ ከስሞች ሁሉ በላይ የሆነ ስም፣ በዚህም ዓለም በሚመጣውም ዓለም አይገርምም? ከሚጠሩ ስሞች ሁሉ በላይ እግዚአብሔር ያለ መጠን ከፍ 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 አትን ለማሸነፍ ነው እኮ ኤርሚዬ። ቴንክ ዩ ሎርድ። ከስሞች ሁሉ በላይ ተደርጎ የተሰጠው አስማት ማለት ስሞች ማለት ነው። በጣም በግዕዝ አስማት፣ በአማርኛ ስሞች ማለት። ስለዚህ ከስሞች ሁሉ በላይ ተደርጎ የተሰጠው ዋና ተቀብቶ ለቤተ ክርስቲያን የተሰጣት በትር፣ የተሰጣት ስልጣን፣ የቤተ ክርስቲያን ስልጣን፣ የቤተ ክርስቲያን በትር ኢየሱስ። አሜን። የትኛውም አይነት አስማቶች፣ ድግምቶች እገሌ ኤል፣ ብሪያኤል፣ ማቃኤል፣ ሳቃኤል ተብለው ተጠርተው እንትናን አሳውሯት፣ እንትናን አሳውሩ፣ እንትናን ፈስ በፈስ አርጉት ተብለው ሲላኩ ከስሞች ሁሉ በላይ የሆነ ስም በዚያ ሰው ውስጥ አለ። የኔ አባት ለዚህ ነው ለጳውሎስ ምን አለ? ስሜን ይሸከም ዘንድ አለ። እያንዳንዱ ክርስቲያን ኢየሱስ የሚለውን ስም መቅደስ ተደርጎ ተሰርቷል። መቅደስነቱ ለኢየሱስ ስም ነው። የመንፈስ ቅዱስ ቤተ መቅደስ ነው። ግን ማንም ያድርበት? ኢየሱስ። ኔግሩ በጣም የሚገርመኝ አንድ ነገር ልናገር ወደ ልቤ የመጣውና ጊዮርጊስ ቤተ ክርስቲያን፣ ተክለ ሃይማኖት ቤተ ክርስቲያን ላይ ያን ሁሉ በጉንዳን ሸፍነ ነው ቅዳሴ እንዳይቀደስ ያለው ድግስ እንዳያልቅብን፣ ድግሱ እኛ ሳንበላው እኛ በሌለንበት ሰዓት እንዳይበላ በጉንዳን መቅደሱን እንዳለ ሸፍነ ነው። ማን ገብቶ ያስቀድስ? ማን ገብቶ ይቀድሳታል? እንዲህ ስናደርገው እንዴት ግን አልከለከሉም እነሱ? ፈሪሃ እግዚአብሔርም የለም። ዛሬ ግን የኢየሱስ ስም መቅደስ፣ እግዚአብሔር የተባረከ ይሁን እና በጣም የኢየሱስ ስም ሲነሳ እኔ በጣም ደስ ይለኛል።
ስራውን ሁሉም ያፈርሰው እሱ እንደሆነ ስለገባኝ ስለማቀው። ስለዚህ ቅዱሳን ግን እንዳይፈሩ፣ ቅዱሳን አትፍሩ ባካችሁ። ዝም ብላችሁ የአይጥ ጅራት የተቆረጠ የአይጥ ጅራት የተቆረጠ የሆነ የእንቁላል ስብርባሪ ምናምን ነገር ስታገኙ ወይኔ በጌታ በኢየሱስ ምናምን መከራችሁ ናት። ኧረ በፍፁም የኢየሱስ ስም አለ ከስሞች ሁሉ በላይ በሆነ በኢየሱስ ስም እግዚአብሔር የተባረከ ይሁን። ምንም አይሰራም ካላችሁ አይሰራም። እና አንዳንድ ሰው ዝም ብለው እንዲህ የሆነ ነገር ባዩ ቁጥር ይደነግጣሉ። በፍፁም መሆን የለበትም። አትደንግጡ። ኢየሱስ ያድናል። ተባረኩልኝ። ኧረ ኢየሱስ ስም ዋው! እንዴት አይነት ህይወት! የኃጢአት ማስተስሪያ እሱ፣ መጠበቂያችን እሱ፣ ምንፈውስበት እሱ፣ ምንከለልበት በእርሱ፣ በእርሱ ምንመካበት በእርሱ፣ መመኪያችን፣ ሞገሳችን ስሙ፣ ክብራችን ስሙ፣ ኃይላችን ስሙ። ምን ያልሆነበት ነገር አለ? አሜን። ክብር ለኢየሱስ ይሁን። ተባረኩልኝ። በላይ በሰማይ በታች በምድር ያሉ ፍጥረታት ሁሉ ወድቀው እኮ የሚሰግዱለት እኮ ስም ነው ወንድሞች እናቶች። መላእክት፣ እልፍ አእላፋት መላእክት፣ በሰማይና በምድር ያለ ፍጥረት ሁሉ፣ ከባህር በታች ያለ ፍጥረት ሁሉ በእርሱ የሆነለት ከሆነውም እንኳን አንዳች ያለ እርሱ ያልሆነ ጌታ ስሜን እንዲሸከም ለእኔ የተመረጠ የክብር ዕቃ እንደሆነ አመለክተዋለሁ እኮ ነው ያለው። ይህንን ንጉሥ፣ ይህንን አምላክ፣ ይህንን ጌታ፣ ይህንን አዳኝ እያመለክን እኔ አንገት ልደፋ በዚህ ትውልድ ፊት፣ አንተ፣ አንቺ፣ እኛ አንገት ልንደፋ? እናመሰግናለን የተወደድክ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ፣ በቅዱሱ ብላቴናህ በልጅ በኢየሱስ ክርስቶስ ስም ይህንን እውነት ስለገለጥክልን፣ ስምህን እንድንጠራ አንተን እንድናመሰግን ይህንን ዕድል ስለሰጠህን ገናንነትና ክብር ለታላቁ ለስምህ ይሁን። ለተፈራው ለተመሰገነው ስምህ እልፍ አእላፋት መላእክት ወድቀው ለሚሰግዱልህ ከስሞች ሁሉ በላይ የሆነን ስም ያስክ፣ ቅዱስ የሆነ ስም፣ ሕያው የሆነ ስም፣ የሚሰራ ስም። ይህን ስም ጠርቶ አማኝ ያሸንፋል እንጂ ተሸንፎ አያውቅም። በክፉ የመናፍስት ኃይላት ላይ ስምህን እንድንጠራ በዚህም ገናናና ቅዱስ ኃይለኛ በሆነው በልጅ በኢየሱስ ስም እርኩሳን መናፍስት እንዲታዘዙ ቃልህ እንደነገረን በዚሁ በረኛው በኤርምያስ በመርጌታ በወንድሞቼና በእህቶቼ አዎ የተቀባው ልጅህን ኢየሱስ ክርስቶስን ስንጠራ አጋንንቶች ከሰዎች ላይ እየረገፉ ሲወጡ አይቻለሁ። እኔ ምስክር ነኝ። ሳልታገል በጧፍ ሳልደበድብ ሻማ ሳላበራለት ምሴን አምጣልኝ ብሎ እበትና አፈር ጭቃን ሳልጎትት ውጣ ብዬ ስለው በልጅ በኢየሱስ ክርስቶስ የስም ስልጣን ክፉ መናፍስቶች ከሰዎች ላይ ሲወጡ አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ አራት አይደለም፣ አምስት አይደለም፣ ስድስት አይደለም፣ ሰባት አይደለም፣ 10 አይደለም፣ 20 ጊዜ አይደለም፣ ከዛ በላይ በዘመኔ አይቻለሁ። እንዴት ድንቅ ስም ነው! እንዴት ድንቅ ስም ነው! ወደዚህ ዓለም ስትልከው ቤዛና መድኃኒት አዳኝ አድርገህ ስትልከው ከአንዲት እስራኤላዊት ልጃገረድ ሴት እንዲወለድ አድርገህ ከቅድስት ድንግል ማርያም እንዲወለድ አድርገው ልጅን ወደዚህ ዓለም ልከህ በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት የመሰከሩለት የቆመውን የእሴይን ስር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ተብሎ በቅዱስ ቃል እንደተጻፈ አዎ በዘመናችን አይተናል። ኢሳይያስ ዛሬ ቀና ብሎ አይሰማኝም። ትንቢቱን ተናግሮ የዛሬ 2700 ዓመት አለፈ። እሱ የሰበከውን እሱ የተነበየለትን ጌታ ዛሬ እኔ እንድሰብክ ጸጋን ሰተኝ። ዛሬ መርጌታ እንዲሰብክ ጸጋን ሰተን። ስለዚህ ጌታ በእናቶቻችን በወንድሞቻችን በእህቶቻችን አብረናቸው በቀደስን አብረናቸው ማሌት በቆምን አብረናቸው ባገለገልናቸው በተገለገለ ትውልድ ፊት እየሰደቡን እናቶቻችንን አባቶቻችንን ዘራችንን ቋንቋችንን ትውልዳችንን እየረገሙ እየሰደቡን ስምህን ያድናል ኢየሱስ ጌታ ነው ኢየሱስ ብለን እንድንናገር ይህንን ጸጋ ይህንን አቅም ይህንን ጉልበት ስለሰጠን እናመሰግንሃለን። እጸልያለሁ እግዚአብሔር ሆይ ይህንን እውነት ያልገባቸው ዛሬ በተለያየ ቦታ ላይ ተበትነው ያሉ ለስምህ እግዚአብሔር ክብር ይሰጡ ዘንድ እየፈለጉ እናትና አባቶቻቸውን ወንድሞቻችንና እህቶቻቸውን
ሚስቶቻቸውና ባሎቻቸውን ፈርተው በየጓዳ ውስጥ ሁሉ የተሰወሩ እጸልያለሁ አባ ስለ ልጅ ስለ ኢየሱስ ክርስቶስ እንዳያፍሩ እንዳይሸማቀቁ በእናት ፊት ኢየሱስ፣ በአባት ፊት ኢየሱስ፣ በሚስት ፊት ኢየሱስ፣ በባል ፊት ኢየሱስ፣ በልጆች ፊት ኢየሱስ፣ በአሰሪ ፊት ኢየሱስ፣ በጌቶች ተብለው በሚባሉ ፊት ኢየሱስ ስምህን ጠርተን ማዳንህን፣ በጎነትን፣ ፍቅርህን እንድንመሰክር እግዚአብሔር ጸጋ እንድታበዛልን አሁንም እንጸልያለን። ትናንትና የረዳህን እግዚአብሔር ዛሬም አቤኔዘር ነህ በእኔ ቤት፣ ዛሬም አቤኔዘር ነህ በወንድሞቻችን በእህቶቻችን ፊት። እስከ ዛሬ እግዚአብሔር ረድቶናል ብለው ሲሉ ያን ቦታ አቤኔዘር ብለው ጠሩት ተብሎ እንደተጻፈ ጌታ ኢየሱስ ለእኛ አቤኔዘር ነህ። ረድተህናል አባዬ፣ ደግሞም ትረዳናለህ የኔ ጌታ። ለዘላለም ቅዱስ ስምህ ይባረክ። ለዘለዓለም ገናናው ስምህ ይባረክ። ቅዱሱ ስምህ ይባረክ። ገናናው ስምህ ይባረክ። አዳኝ የሆነው ስምህ ይባረክ። አንተ እኮ አንተ ነህ። አንተ እኮ አንተ ነህ። ክብር ለአንተ ይሁን። አንተ እኮ አንተ ነህ የኔ አባት። ለዘላለም ስምህ የተቀደሰ ይሁን። ለዘላለም ስምህ የተቀደሰ ይሁን። አንተ እኮ አንተ ነህ። እናመሰግንሃለን። ክብር ለአንተ ይሁን የኔ አባት። ያልዳኑ ሰዎች ወደ መዳን እንዲመጡ ይህንን እውነት እየፈለጉ ውስጣቸው እየፈለገ ብዙዎች ታስረው፣ ብዙዎች እውነት እኮ ነው የሚናገሩት እኮ እውነት ነው፣ ግን እስከ ዛሬ ድረስ ሰድቤያቸዋለሁ እነሱን መናፍቃን ብዬ። እንዴት ትናንትና የሰደብኩትን ሃይማኖት አሁን ሄጄ እንዴት እጅ ልሰጣለሁ ብሎ በሚል ይሉንታ ታስረው ያሉ፣ የምናገረውን እውነት ግን ገብቷቸው መወሰን አቅቷቸው ፈርተው የተቀመጡትን ቅዱስ ቃል እንደሚናገር ዳን የአንበሳ ደቦል ነው፣ ከባሳን ዘሎ ይወጣል ተብሎ በቃል እንደተጻፈ እግዚአብሔር ሆይ ዘለው ካሉበት ድቅድቅ ጨለማ ውስጥ ዘለው ወደሚደነቅ ብርሃን ወደ ኢየሱስ ክርስቶስ ፍቅር መንግስት እንዲገቡ የምትረዳ አቅም የምትሰጥ ጉልበት የምትሰጥ አንተ ነህና እጅህ እንድትረዳቸው ጸልያለሁ። ቀኝህና የፊት ብርሃን ትብራላቸው። እግዚአብሔር በልጅ በኢየሱስም በጥያቄ ተወጥረው ተጨንቀው ዕለት ዕለት እዚህ እየመጡን እኛን የሚሰሙ ተደብቀው የሚሰሙን ከበስተኋላ በብዙ ሺህ ህዝብ ቁጥር ተደብቆ የሚሰማ ቢሃይንድ ባይ ሆነው የሚሰሙ ገብተው እዚህ ከሰሙ አትግቡ እዛ ቤት ብለዋቸዋል። እዚህ ከሚሰማን 420 ሰው በላይ ከበስተኋላ ተደብቀው የሚሰሙ በብዙ ሺዎች የሚቆጠሩ አሉ። ቢሃይንድ ባይ ሆነው የሚሰሙ እንደ ኒቆዲሞስ ተደብቀው የሚሰሙን መወሰን ያልቻሉ የምንናገረውን እውነት ግን የሚያደምጡ ጀምረን እስክንጨርስ ድረስ በቤታቸው ውስጥ ሆነው የሚያደምጡ ከባሎቻቸው ተደብቀው የሚያደምጡ ሚስቶች፣ ከሚስቶቻቸው ተደብቀው የሚያደምጡ ባሎች፣ ከወላጆቻቸው ተደብቀው የሚሰሙ ልጆች፣ ከልጆቻቸው ተደብቀው የሚሰሙ ወላጆች፣ ከአሰሪዎቻቸው ተደብቀው የሚሰሩ ሰራተኞች እግዚአብሔር ሆይ በየስም አድራሻቸው ለሕይወት የሚሆን ንስሐን እንድትሰጣቸው በስምህ ጸልያለሁ። በልጅ በክርስቶስ ኢየሱስ በኩል የተገለጠው ፍቅር በልባቸው እግዚአብሔር ሆይ ይፍሰስ። በዚህ ፍቅር ጉልበት ይማረኩ። እግዚአብሔር ሆይ ድንገት ኃጢአተኝነታቸው ታይቷቸው ያንተን ጻድቅነት አውቀው ወደ ልጅ ወደ ኢየሱስ ክርስቶስ ፊታቸውን እንዲያዞሩ ሕይወታቸው ለታመነ ለእግዚአብሔር አደራ አሳልፈው ጌታን እንዲቀበሉ እንድትረዳቸው እንለምንሃለን። ክብር ላንተ ይሁን የኔ አባት፣ ክብር ላንተ ይሁን። ቴንክ ዩ ሎርድ የኔ አባት፣ ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። ጊዜያችንን ስለባረክልን እናመሰግናለን። ጻድቅና ገናና በሆነው በልጅ በኢየሱስ ክርስቶስ ቅዱስ ስም ጸለይን። አሜን አሜን። ተባረኩ ወገኖቼ። በጣም ነው ደስ ያለኝ።
መርጌታ ጌታ እግዚአብሔር ዘመንን ይባርክ። ወንድሞቼ እናቶቼ ጌታ እግዚአብሔር ዘመናችሁን ይባርክ። መጽሐፍ ቅዱስን አንብቡ። የዳናችሁ መዳናችሁን አጥብቃችሁ ያዙ። ያልዳናችሁ ወደ መዳን እንድትመጡ ዛሬም የዋሁ ቅዱሱ ጌታ አዳኙ ጌታ ሩህሩህ የሆነ ጌታ ኢየሱስ ክርስቶስ ይወዳችኋል ብለን እንነግራችኋለን። ክብር ለጌታ ይሁን። እዚሁ ላይ ነው የምጨርሰው። አንድ ሰው ደጋግመ ጥያቄ ጠይቀኸኛል። እኔ ዳውንሎድ አድርጌው ነው እዚህ ያለ የእጅጋየሁ ፎቶ ማነው ቪዲዮ አዶን ነው እንዴት እንደምልክልህ የወይዘሮ እጅጋየሁ ቪዲዮ እዚህ እኔ ጋር አለ። ምን ላይ እንዳገኘሁት አይዶን ነው። እኔ ግን ዳውንሎድ አድርጌው በወቅቱ አስቀምጨዋለሁ። እሺ ደጋግመህ ስለጠየቀኝ ቪዲዮውን ምናልባት ላታገኘው ትችላለህና እኔ እዚህ ላሰማህ። ሪካርድ አድርገው። ዝግጁ ነህ ለሪካርድ? ስምህ ራሱ ምንድነው? ገጀራ ነው ብሎ የሚለው ገጀራው። ዝግጁ ነህ ሪካርድ ለማድረግ? ደጋግመህ ስለጠየቅ። እሺ ያው ልክፈተው። እሺ ይሄ ቪዲዮ እንዳለቀ ዘጋዋለሁ ላይቭን። ቴንክ ዩ ተባረኩ። ተባለ ያው ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው ይላል አሉ። አንሱልን ብለን ጠይቀናል። እስከ መቼ ነው ቡዳ እየተባልን የምንኖረው ብለን ጠይቀናል። መልሳጣል። እስከ ዛሬ ድረስ ያነሳልንም የለም እንትንም ያለልን የለም። በቃ እንደገና ጥቁር እኔ ጥቁር መልበስ ነገርም ነገር እኔ ነጭ ልብስ ነው የለበስኩት። አልለብስም ጥቁር። ምን ተፈጠረ ብዬ ነው ጥቁር የምለብሰው እያለሁ ከዚያ በፊትም ይህንን አንስተህብኝ ጥቁር ልበሱ ተባለ። እስቲል ያስቀኛል። ምን ነው የጎጃም አልተለበሰ ጥቁር? ፓትሪያርክ ሹሟል። አሁንም ፓትሪያርክ አለ ጎጃም። ድሮ አልነበረም ፓትሪያርክ። ፓትሪያርክ ሊቀ ጳጳስ ነው ወይስ ፓትሪያርክ? ፓትሪያርክ ፓትሪያርክ ከአቡነ ማትያስ ሌላ? አዎ ጎጃም ላይ ምን አሉ? ቅባት ሃይማኖት ነው። እኛ ሰምተን አናውቅም። ቅባት የሚባል ሃይማኖት የምን ቅባት ነው? ደውዬ ሰዎቹን ከዛ ደውዬ አነጋግረ እኔ ቤተክርስቲያን ይመለከተኛል፣ ያመኛል። ሚዲያም ላይ ወጥቼ ጽፌያለሁ። እባካችሁ አባቶች፣ አረ ቤተክርስቲያናችሁ ወዴት እየወረደች ነው? ምን የፌስቡክ ይላል። ይህንን ነገር እባካችሁ አንድ አድርጉልን ብዬ ደብዳቤ ጽፌያለሁ። እንዳውም አስታውሳለሁ እኔ ሄጄ አነጋግራቸዋለሁ ብሎ ፋንታውን ሙጬ ከሌላ ጋር ተልኮ ሂዶ ነበር። ሰው ነው ያባረሩት። ምናልባት ወይዘሮ እጅጋየሁ ማለት በተሟላ ሁኔታ እንዲመልሱ ብዬ ነው። ግራ ስለገባኝ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ፓትሪያርክ አላት። በየቦታው ጳጳሳት፣ ሊቀ ጳጳሳት አሉ። የተቋሙ አደረጃጀት አለ። ፓትሪያርክ ግን አንድ ፓትሪያርክ ነው ያላት። ብፁዕ ወቅዱስ አቡነ ማትያስ ይባላሉ። ሰው ከሳቸው ውጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላ ፓትሪያርክ በፓትሪያርክ በሚል ስም አለ እያሉኝ ነው። ማለት እኔ ገረመኝ እያልኩ ነው። ትግራይ ያለው መንበረ ሰላማ እንኳን ሌላ ፓትሪያርክ አላደረገም። ባይዘወይ ፓትሪያርክ አቡነ ማትያስ ናቸው። አልገነንማ፣ አልተነገርማ። አቡነ ሳዊሮስ ጳጳስ ነው የሾሙት፣ ፓትሪያርክ አልተሾመም። ትግራይ ጳጳስ ነው የሾሙት። 10 ጳጳሶች ተሾመዋል። ወደውም አይደለም፣ ፈተና በዝቶባቸው ነው። አቡነ ሳዊሮስም ፈተና በዝቶባቸው ነው እንዳይመረጡ እሳቸው የሚደረግ። ከዛ በፊትም በአቡነ አብርሃም ጋር ተወዳድረዋል። ሰምተህ የለም እንዴና አቡነ ጴጥሮስ ሁሉ ሲሰድቧቸው ምንም የማያውቅ ባህይም እያሉ እንደ አልተፈተኑ። ፈተና ሲበዛብን ስለጎደል ነው ስላነስን ነው ብለው ያንን ቢያስተካክሉ መዳት የለም። ግን ጎጃም ላይ ይኸውልህ ፓትሪያርክንም ላሳዩ ይችላል። የጎጃም ፓትሪያርክ እኚህ ናቸው። ፓትሪያርክ ትልቁ ፓትሪያርክ ናቸው። እኛው ጳጳስ ናቸው። አሁንም ፓትሪያርክ ናቸው። አሁን ምን ተባለ? ቅባት እነሱ ቅባት ሃይማኖት ነው። ድሮ የለም ቅባት ሃይማኖት ነበር አይደለም እንዴ? ማለት መቼ ነው የሹመት የተደረገው? አሁን በአቡነ ማትያስ ጊዜ ሳና ያው ቀኑን አብርሃም የጻፉት ኦፍኮርስ። አዎ እሳቸው ጥበቃ ይደረግ እንዴ? ለምን አያውቁም?
ምን ያርጋሉ ቢያውቁስ? ቀኑን ዝና ማየት ይችላል። ሰኔ 16 2012 አለቀ። ከዛን ጊዜ ጀምሮ ፓትርያርክ ተሾሞ ቁጭ ብሏል። እንደደረገልን ስለመጠየቅ ይላል። እና ይህን የጠየቁት ነው አጀንዳ የሆነው። ማንም ሚዲያ አጀንዳ ሲያደርገው አይቻላል። አይደረግም። ምሰር መረጣ ነው። እውነት ከሆነ ግን የጎጃሙም መውጣት አለበት፣ የትግራዩም መነገር አለበት። እንዲህ ሆይ ከተብ የሚባለው የአቡነ ሳይሮስም ሾሙ የተባለው መውጣት አለበት። ጳጳስ 3 ጳጳስ መሾም ይችላል። የአቡነ ሳይሮስ ጉዳይ በጣም ነበር አነጋጋሪ የነበረው ብቻ ሳይሆን ኦርቶዶክስ ተዋሕዶ በመላ ሀገሪቱ ጥቁር ሁሉ ተለብሶ ቤተክርስቲያን ማቅለበሰች፣ ኦርቶዶክስ ማቅለበሰች ተብሎ ብዙ ነገር ነው የተባለው። እንግዲህ 25 መሰሉ እንግዲህ የኤጲስቆጶሳት ምርጫ ተደረገ ነው የተባለው። የፓትርያርክም አይደለም። የትግራዩ የመንበረ ሰላማም ያው የራሱ ሂደት አለው። ቅድም እንዳሉት ከብዙ ሙከራ በኋላ ሰሚ ጠፍቶ ብዙ ርቀት ሄደው ነው እዛ ደረጃ ላይ የደረሱት። እሱም ይታወቃል። ይሄ ጉዳይ ግን በጣም ነበር አጀንዳ የነበረው። እነዚህ ሁለት ነገሮች ለምሳሌ እና አቡነ ሳዊሮስ መጀመሪያ የጀመሩት ወዲሷ የተደረገው እንቅስቃሴና የትግራይ የመንበረ ሰላም ነው። ከዛ በላይ ደግሞ ፓትርያርክን የሚያክል በአንድ ሀገር ውስጥ ወይ ሌላ ሃይማኖት ከሆነ አንድ ነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አንድ ፓትርያርክ ነው ያለው። በተለየ ሁኔታ ሲደረግ በምን መልኩ ትሪት አደረገችው ኢትዮጵያ ኦርቶዶክስ? ምን ይመስል ነበር? እኔ እንግዲህ እስከማውቀው ድረስ ነው ማውራ። ይህንን ልክ እንዳየሁ በጣም አዘንኩኝ። ከሆነ ከነኝ ከፈራሚዎቹ መሀል ማቃቸው ጋር ደወልኩኝ። ምን እየተሰራ ነው? ምን ሆናችሁ? ለምንድን ነው? ቤተክርስቲያኔ ነው፣ ሁሉም ሀገሬ ነው። ጎጃምን ብዙ ስራ ሰርቻለሁ። ስለዚህ ሀገሬ ነው፣ ኢትዮጵያዊ ነኝ። ምንድን ነው የመለሱልኝ? እኛ ከአቡነ ጳውሎስ ጊዜ ጀምረን እናታችን ብዙ ነገር ይስተካከል ብለን ጠይቀናል ያሉ ለእኔ ነው። ጠይቀናል። ስንጠይቅ እስቲ የሉ እንትኑ ሁሉ ሰጡኝ። አንቀጹን መኖ እንደውም ይዤ መምጣት ነበረብኝ። እሱ ነው ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳኔ ይላል አሉ። አንሱልን ብለን ጠይቀናል። እስከ መቼ ነው ቡዳ እየተባልን የምንኖረው ብለን ጠይቀናል። አልሰጠን። እስከ ዛሬ ድረስ ያነሳልንም የለም እንትንም ያለልን የለም። በቃ ብለን ወተናል አሉ። ግድ የላችሁም ቤተክርስቲያን አትበትኗት፣ እየተበተንን ነው ስል በኋላ ፋንታሁን ውጭ ሊሄድ ነው እሱ ሰላም ያወርዳል ሀገሩ ነው ተብሎ የሆኑ ሰዎች ጨምሮ እንደሄደም አውቃለሁ። ተባሮም በመሳሪያ እንደመጣ ሰምቻለሁ። እነሱ በቃ ይህን እስከዚህ ድረስ አውቃለሁ። ይህን አልተወራም። እንገላለን አተኮሱበት መሰለኝ፣ አባረሯቸው በመተኮስ። ይህን ነው የሰማሁት። እዛ ፋንታውንም አላገኘሁትም። ሄደ አሜሪካ ተባለ። እሱን እንደማነጋገር እድል አልገጠመኝም። ይሄ ምን አገባሽ አንቺ ሌላ ማንም ሰው አይችልም። ያገባኛል፣ ሃይማኖቴ ነው፣ ቤተ ክርስቲያኔ ነው፣ ይመለከተኛል። ይህ እንደሚሉት ቋንቋ አላቸው እነሱ። የሚፈልጉት እስካልተደረገ ድረስ ምን አገባት እሷ፣ ያገባኛል። ምን አገባት ማንም ሊለኝ አይችልም። ቤተ ክርስቲያን የኔም ነው፣ የማንም የግሉ አይደለም። ፓትርያርኮቹም ፓትርያርኬ ናቸው፣ ጳጳሶቹም ጳጳሶቼ ናቸው። ግን ስርዓት ሲይዙ እንጂ ይህ ሁሉ አቡነ ሳይሮስ ቦታ እንዳያገኙ እንዳልኩ እሳቸው ችግር ነው። ይሄ ሁሉ ውርጅብኝ የሚወርድባቸው በእውነት መልስ መስጠት ሲችሉ መልስ የማይሰጡ ፈገግ ብለው ስቀው ዝም የሚሉ እንዲህ ነው እንግዲህ አባት ማለት አስተዳደር ማለት ይሄ ነው። ከመጡም እያየህ ነው ብዙ ነገር ያስተካከሉ። ሊቀ ሊቃውንትንም አንተ ጋር ቀርበው የነበሩ እሳቸውንም መለሷቸው። ስራ ይሄ ነው እንግዲህ አባት ማለት። ሰው በማንነቱ መጠቃት የሚባል የማያምኑ ሁሉም በእኩል አይን የሚያዩ ሁለቱ ደግሞ ተግባብተው ጥሩ ስራ ሊሰሩ የሚችሉ ተመርጠዋል እንጂ አቡነ ጴጥሮስ ከአሜሪካ መጥተው አሜሪካዊ ተቀምጦ አንኩ ችግር እኮ አለኛም ጋር ችግር አለ እኮ እኛም። አዎ ምናልባት አቡነ ጴጥሮስ ላይ የሚነሳው አንዱ ጉዳይ ከዚህ በፊትም በተደጋጋሚ አንስተነዋል። ይህን ጉዳይ
አባት ነው መምሰል ያለበት፣ ፖለቲከኛ ደግሞ ፖለቲከኛ ነው መምሰል ያለበት፣ ሁለቱ መቀላቀል የለበትም የሚል ነው። እንግዲህ ሁለቱም ላይ ነው ጥያቄ ይነሳ የነበረው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ አብርሃም ነበሩ። ዋና ጸሐፊ ደግሞ ብፁዕ አቡነ ጴጥሮስ ነበሩ። አሁን እነዚህ ናቸው እንግዲህ በብፁዕ አቡነ ሳዊሮስ እና ብፁዕ አቡነ ዲዮስቆሮስ የተተኩት። ይሄ ሰሞኑን አንድ መግለጫ ሰጥተው ነበር ብፁዕ አቡነ ጴጥሮስ የቀድሞ ዋና ጸሐፊ እና አማራ ይሄ ነው ቪዲዮ። ሪካርድ አድርጋችሁት ከሆነ ይሄ ነው ቪዲዮ። በጎጃም እንግዲህ ቅባት ፓትሪያርክ ነው የሾሙት ወይዘሮ እጅጋየሁ። እኔ ዝም ብዬ ያኔ በየሚዲያ ላይ ያቸው ነበረ። በኋላ አይ ቲንክ የማን ነው የአርቲስት መሐሙድ አህመድ ባለቤት ናቸው የሚል ነገር ሰማሁ መሰለኝ ባለፈው ላይ። እውነተኛ መረጃ ከሆነ እኔ ምንም የማውቀው ነገር ስለሌለኝ አላውቅም። እና ይኸው ተሾሟል። ጎጃም ላይ ቅባት የሚባለው ሾመዋል። ግን ነበሩ አይደል? በቃ ግን የሚገርመው የጎጃሙ ጳጳስ ሲሾምና ፓትሪያርክ ሲሾምና ራሱን እንትን ሲል ጥቁር አይደለም ነጭ ተለብሶ ከሆነ አይዶን ነው። አሁን እዛ ዝርዝር ውስጥ ሌላ ውስጥ አልገባም። እዛ ጳጳስ ሲሾም ፓትሪያርክ ሲሾም ጳጳስ አልፎ ቤተክርስቲያኒቱ ለሁለት ተከፍላለች ማለት ነው። ምንም ጥቁርም ልበሱ ቀይም ልበሱ አልተባለም። በጣም ብዙ ነገር ነው ያለው እና ጌታ እግዚአብሔር ይባርካችሁ። ምድራችንን እግዚአብሔር ይፈውሳት እና እኛ ደግሞ በተፈወሰ ልብ ማገልገል አለብን። ጸጋ ይብዛላችሁ። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ሰላሙ ነው። እርምዬ ተኛ። በቃ ተባረክልን። ጌታ ኢየሱስ ይባርክ። አሜን። ቴንክ ዩ